የበረከቱ ተካፋይ ናቸውና ስለነሱ ማመሰግናለሁ። ይህም ቤት ባርክ እግዚአብሔር አባቶ። ብዙ ሶሻል ነገር ቢተላለፍበትም አንተ ስለተጠቀምክበት ዛሬ ማአት ህዝብ ድኗል። እግዚአብሔር ከ50 የማያምን ሰው ዛሬ ወደ ቤት መጥቷል። ሲምፕሊ ስምህ ለዘላለም ይባረክ። ፍቅር ተነግሯል። አስደናቂ የእግዚአብሔር ፍቅር ተባረክ። ከልብ አመሰግናለሁ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ተባረኩ። ሶፊ ትልቅ ስራ ተሰርቷል። ቤት ደስ ይበልህ። ይሄ በረከት ያንተ ነው እና እግዚአብሔር ዘመንን ይባርክ። እድል እንዳሰጥ ወደ ሌላ ነገር ረፍ ሶፊ እድል በዚህ ጉዳይ ላይ እድል እንዳሰጥ በዚህ ጉዳይ ላይ እድል እንዳሰጥ ሰላም ብያለሁ። ፓስተር ሶፊ አዳምጫ እንዳለማ ያረጋግጥልን እንጂ ያልገባን ነገር አለ። ሰላም ብያለሁ። አንድ ጊዜ ሰላም ተሙ ፓስተር ሶፊ ለእንትና ቆይ ስጠው ብዬ ነው። ተሙ ቅድም ጀምሮ ሲጠይቅ ስለነበር አንተ ነው እድል እሰጣለሁ። ግን እኔ ሶፊ አንተም ኃይሉም የፈለጋችሁት ነቢያቶችም ሐዋርያቶችም መመለስ ትችላላችሁ። ምንድን ነው ጨዋቱ? ቆይ አንተ ነህ ቀጥል። አንተ ነው እኔ መሀል ላይ ይሁን መጨረሻ ይሁን ፓስተር ያልገባኝም ኃይሉ ያለው ነገር እንደፈለጋችሁ እያለ ነው። ሲኦሉ እዚህ ከሆነ የኛው ኑሮ ከሆነ እኮ ሲኦሉ አይከብደንም። እኛ ይሄ ኑሮ ሲኦል ነው አለ። ይሄ ኑሮ ሲኦል ከሆነ ያኛው የሚያስፈራው ሲኦል ከሌለ ብዙ ስጋት የለብንምና እያለ የነበረው እንደሱ ነው። ይኸው ጀምራችሁታል። እዚህ ያላመነ ሰው ኦልሬዲ ሲኦል ነው ያለው ምናምን ካለ ቃጠሎም እሳቱም የለም ካለ ብዙ ስጋት የለም። እንደፈለጋችሁ እየሆናችሁ ኑሩ ነው። አልገባኝም። መሀል ላይ ገብቼ ይሁን ግራ ገባኝ። ጭው ነው ያለብኝ። አዎ እንደፈለክ ኑር፣ ምን ችግር አለ? ሁሉ ተፈቅዶልኛል፣ ሁሉ አይጠቅመኝም ተብሎ ተጽፏል። እንደፈለክ መኖር ትችላለህ። ያልኩት ፓስተር እንደዚህ አይደለም። ሲኦል መልስ የለኝም። እሳት አለ። እኔ ማቀው ከዚህ በፊት እሳት አለ፣ ሲኦል አለ። ያመኑት ከዘላለም ሞት ይድናሉ። ከዘላለም ለሰይጣንና ለጭፍሮቹ ከተዘጋጀው እሳት ይድናሉ። አሁን ኃይልሻ እንዳልከው ደግሞ ከሆነ አይ ኢየሱስ የወረደውኛ ያለንበት ድረስ ነው። አሁን ያለንበት በስጋን ያለ ነው። ሲኦሉ ይሄ ነው። ሲኦሉ ይሄ ከሆነ እሳቱ ይሄ ከሆነ መከራው ይሄ ከሆነ ይሄን ኦልሬዲ መቋቋም ስለቻለን እላይ ምንም የለም። ስለዚህ ብዙም አስፈላጊ አይደለም። የኢየሱስን መሞት ማቃለል አይሆንም ይሄ ጉዳይ። ታዳምጣለህ? ስለ ሲኦል ትንሽ ቻንስ ከሰጣችሁኝ ስለ ሲኦል የማምነው ልናገር። እዚህ ጋር ሶፊ ልናገር። እንዴ ጠይቆሃል? ተናገር እንጂ ለጠየቀህ መልስ እኮ ነው። ኦኬ በጣም አሪፍ። ሚውት አድርጋ እንዴ ራስህን። ኦልራይት መጽሐፍ ቅዱስ አጻጻፍ ብናቅ ደስ ባለኝ ነበረ። መጽሐፍ ቅዱስ አጻጻፍ በፓራብል ነው የተጻፈው፣ በሚገባን ቋንቋ with human term ነው የተጻፈው መጽሐፍ ቅዱስ። ለምሳሌ በወርቅ የተሰራች ከተማ ወርቅ መንገዷም ወርቅ ነው ሲል ቱ ቢ አነስት ወርቅ የከበረ ነገር ነው። ስለ ዳይመንዶች ከተማይቱ እንዴት በዳይመንድ እንደተሰራች ምናምን ሲናገር ሁሉም ወርቁ ምኑም መንገዱም ወርቅ ከሆነ ፕሬሸስ መሆኑ ምኑ ላይ ነው? ሬርሊ የሚገኝ ነገር ነው ፕሬሸስ። በሚገባን ቋንቋ ነው የተነገረን። ሚውት አድርግ እስኪ ትንሽ ሚውት ያላደረጋችሁ ሰዎች ኦኬ ተባረኩ። ሲኦል በሚገባን ቋንቋ ነው የተነገረን። እኔ ድሮ ቴዎሎጂ ስኩል ሲሄድ ይህን ጥያቄ ጠይቄ አውቃለሁ። ሲኦል የሚያቃጥል ናቹራል እሳት ከሆነ መናፍስት እንዴት ሊያቃጥል ይችላል? ናቹራል እሳት አስተማሪዋ ምንድን ነው ያለችው? የምድር 3/4 ኮር እሳተ ገሞራ የሚፈልቅበት ውስጣዊ እጅግ በጣም ኃይለኛ ሂት ያለበት ነው አለ ያለ እግዚአብሔር የፈጠረውን ይጠቀማል። ሲኦል ማታች ነው እዛ ሊሆን ይችላል ብላ የተናገረችው የተማረች ሴት ነው፣ ፕሮፌሰር ነች። ከዛ እኔ እንትን አልኩና አይሰድ እጅ አወጣሁና አይሰድ I have a question. There must be some kind of spiritual torment, not physical torment, because this natural fiery furnace cannot consume some kind of spiritual being. ብዬ ጠየቅኩ። ሴትዮዋ እንደ አበሻ ግትር አለችም። ኢንትረስቲንግ አለች። ይሄ ነገር ዛሬ ነው በልብ ያመጣው። እንዴት ነው መንፈስ የሚያቃጥለው ናቹራል እሳት ብዬ ጠየቅኳት ማለት ነው። ስጋ ለባሽ እኛ በትንሳኤ አካል ተነስተን እንቃጠላለን ቢባል አይ አግሪ። አንዴ ከዛ ሲኦል ምንድን ነው የሚለው እሷም ሴትዮዋም ራሱ ሌላ ነገር ጫርክብኝ አለችኝ። አውር ሪሰርች አለችኝ። እኔ ልንገራችሁ የሚገባኝን ላይዋጥላችሁ ይችላል። ሲኦል ወይም ደግሞ ገሃነም፣ ሲኦል የቃሉ ትርጉም ታች ማለት ነው።
ታች የሚለው ባይዘዌ የተቆፈረ በቁልቁለቱ ስለማለት ሳይሆን ስለ ስፒሪቹዋል ፖዚሽናል ታች ነው የሚያወራው። ውድቀትን ነው የሚያሳየው። ሰማይ ሰማያዊ ስፍራ በአብ ቀኝ ሀገራችን በሰማይ የሚለው ቋንቋም በዚህ በጨረቃ በኩል ወደ ሰማይ መውጣት ሳይሆን የሚያወራው ፖዚሽን ነው የሚያወራው። ክርስቲያናዊ ፖዚሽን የእግዚአብሔር ልጆች ያላቸውን የላይኛውን አስቡ ሲል ለምሳሌ በዚህ በላይ በኩል ከዛፉ ከጠራ በላይ ያለውን ለማለት ሳይሆን ላይኛው የተባለው ፖዚሽናል ሃይነስ ኳሊቲ እግዚአብሔራዊ ከፍታን የሚያሳይ ህይወት ነው። ይህ ህይወት ከፍታን ነው። ሲኦል ደግሞ የህይወት ዝቅታ ነው። ኦኬ ሲኦል ምንድን ነው? ገሃነም የተባለውም ቋንቋ የመጣው ጆቫ ዊትነሶች መቼም ቋንቋን ይጠቀሙታል፣ ሙሉ በሙሉ አይጨርሱትም እንጂ ከሄኖን ሸለቆ የተወሰደ ነው። ገሃነም የሚለው 8 ቦታ መሰለኝ የተጠቀሰው። ገሃነም የሚለው የቆሻሻ የሚጣልበት እና ቆሻሻ ልክ ቆሻ አካባቢ ታስታውሳላችሁ። ቆሻሻ ስለሚጣል ብዙ ጊዜ እሳት አይጠፋም። እሳቱ የማይጠፋበት ትሉ የማይሞትበት የሚለው ተርሚኖሎጂው የጀመረው ከዛ ነው። ነገር ግን በዛው ተርሚኖሎጂ መንፈሳዊ ቋንቋ ኢየሱስ አስተማረ። እሳቱ የማይጠፋበት ትሉ የማይሞትበት የሚለው እዛ አካባቢ የማይጠፉ ነፍሳት ነበሩ፣ ቆሻሻ የሚበሉ እሳትም አለ፣ እነርሱም አሉ። ስለ አሰቃቂ ቦታ ለመግለጥ በምድራዊ ቋንቋ ሰው አንደርስታንድ ማድረግ በሚችለው ቋንቋ ገሃነም እሳት፣ በዲን የሚቃጠል እሳት፣ በዚህ ነበልባል እሰቃያለሁ እንዳለው ይሁን እንጂ ከዚህ ከገሃነም እሳትና ከሲኦል ከተባለው አሰቃቂ ነገር ይልቅ አስፈሪ ነው። ኢቭን እሳት አይገልጠውም የሲኦልን አስፈሪነት። የሚታየው እሳት ለምሳሌ አንድ ሰው ብድግ አድርጎ የሚቃጠል ፈርነስ ውስጥ 7 times harder than usual ነው የሚለው አይደለም? ያ the three Hebrew boys እሳት ተቀጣጥሎ ሚሳቅ ሲራቅ አብደናጎ የሚጣሉበት እሱ እንኳን አይገልጠውም። አንድን ሰው ብድግ አድርገው እስከነሰውነቱ እሳት ውስጥ ቢጨምሩት እንግዲህ ህሊና ያለው ሰው ማሰብ ይችላል። አንዴ ሞቶ ቢገላገል ጥሩ፣ ሞቶ መገላገል በሌለበት ለዘላለም በእሳት እየተጠበሱ መኖር እንዴት አሰቃቂ እንደሆነ ይሄ ነገር ከገባን በሚገባን መልኩ የሲኦል አሰቃቂነት ይሄ እሳት እንኳን ሊገልጠው አይችልም። ስለዚህ ሲኦል ምንድን ነው? ሲኦል አንደኛ እግዚአብሔር የሌለበት ስፍራ መገኘት ማለት ነው። እግዚአብሔርና እግዚአብሔራዊ ሽታ የሌለበት ስፍራ መገኘት ማለት አሁን በስጋ ስላለን ሊገባን አይችልም ምን ማለት እንደሆነ። ህይወት የሌለበት ስፍራ መገኘት ምን ማለት ነው? ህይወት ማለት ሳርም፣ ዛፍም፣ ቅጠላቅጠልም፣ የምድር እንስሳቶችም ሰውም የምናደርገው ነገር የህይወት አንዱ ክፍል ነው። ህይወት የሚባል የሌለበት ስፍራ መገኘት ሞት ይባላል። ዴይሊ ዕለት ተዕለት መሞት። ሌላው ተስፋ፣ ለምሳሌ ያለ ተስፋ ሰው ለሰከንድ መቆየት አይችልም። ያለ ምግብ፣ ያለ ውሃ፣ ያለ አየር የተወሰነ ጊዜ መቆየት ይቻላል። ያለ አየር 8 ደቂቃ ነው ምናምን ይባላል። ያለ ምግብ የተወሰነ ቀናት፣ ያለ ውሃ የተወሰነ ቀናት። ያለ ተስፋ ግን ሰከንድ መቆየት አይቻልም። የሰው ዶፓሚን ለምሳሌ በእንትናችን ውስጥ ፍላት ሲሆን ኢሚዲየትሊ ሰዎች ራሳቸውን ያጠፋሉ። ለምን? ተስፋ የሚባል ነገር ስለማይታያቸው። ዘላለማዊ ተስፋ መቁረጥ ምን ማለት እንደሆነ ተስፋ ቆርጠን ስለማናቅ we don't even know what it is። ትንሽ የዚህ ተስፋ መቁረጥና የሲኦልን እንትን ላሳያችሁ። ትንሽ ሳን ፍራንሲስኮ ድልድይ ላይ ሶፊ እዚህ አሜሪካ መጥተህ ታውቃለህ? ሳን ፍራንሲስኮ ሄደህ ታውቃለህ እንዴ? የሳን ፍራንሲስኮ ድልድይ ይጎበኛል። በጣም ትልቅ ነው። ከዛ ላይ በየአመቱ ብዙ ሰው ራሱን ከዛ ላይ ይወረውራል። አሁን አጥር ሰሩለት። እንዲያውም ግራ ቢገባቸው ሺዎች ራሳቸውን ከዛ ላይ አጥፍተዋል፣ ወረውረዋል ለመገላገል ማለት ነው። ለምን? ተስፋ ቁርጥ ሲያደርጉ ከዛ ላይ ከፎቅ ላይ አስቡ። ከዛ ላይ ተወርሮ የሚተርፍ የለም አይደል? በተአምር የተረፉ አንዳንድ ሰዎች አሉ። እኔ ግርም የሚለኝ እግዚአብሔር ጣልቃ ካልገባ ሰው እንዴት ተርፋ? ከዛ ላይ ወድቆ የተረፉ ሰዎች ኢንተርቪው ተደረጉ። ምን ተሰማ ከዛ ላይ ራስን ስትወረውር ተብሎ ሁሉም ተመሳሳይ ነገር ነው የተናገሩት። ምን እንዳሉ ታውቃላችሁ? የመጨረሻ እንግዲህ ተመልከት፣ ላይመለስ ሰውየው ከብሪጁ ላይ ራሱን ሲጥል መሬት እስኪደርስ ድረስ እንግዲህ ረጅም ስለሆነ የማሰቢያ ጊዜ ትንሽ አለች። ምን ተሰማህ መሬት እስክትደርስ? አሁን ህይወት ሊያልፍ ነው፣ አዲስ ነገር ውስጥ ልገባ ነው። ሲኦሉም እውነት ሊሆን ይችላል፣ መንግስት ሰማያትም ሊሆን ይችላል። ዋሬቨር ግን ምን ተሰማህ ራስን ከወረወርክ ሲባል ይሄ ነው የማይባል ቋንቋ የማይገልጠው ሐዘን፣ ቋንቋ የማይገልጠው ጸጸት፣ ቋንቋ የማይገልጠው ፍርሃት፣ አንቤረብል የሰው አእምሮ የሰው ህይወት ሊሸከመው የማይችለው ፍርሃት፣ ጨለማ፣ ጭንቀት፣ ሐዘን፣ ተስፋ መቁረጥ፣ ጸጸት የሲኦል አንዱ ክፍል ነው። የሲኦል ቅምሻዎች ናቸው እነዚህ። ሲኦል የሚባለው ቋንቋ በእሳት የመጠበስ ጉዳይ ሳይሆን ሲጀመር ሲኦል እሳት ከሆነ እሳት መንፈስ አያቃጥልም። ሰይጣን መንፈስ ነው። እሺ ወንድሜ እንግዲህ አትቆጣ፣ ረጋ በል፣ ዝም ብላ አዳምጠኝ። ሲኦል ወይም ገሃነም እግዚአብሔር በሌለበት ስፍራ መገኘት ማለት ነው ያልኩት። አሁን የማያመን ሰው ራይናው ሲኦል ውስጥ ነው ብዬ ነበር ቅድም አይደለም?
ሲኦል ውስጥ አሁን የሚኖርበት ይሄ ውጭ የሚኖርበትን ህይወት አላልኩም። ውስጡ ነፍሱ ጩኸት ላይ ነው ያለችው። የማያምን ሰው ራይት ናው ጌታን ያልተቀበለ ሰው የሚያዳምጥበት ማዳመጫ የውስጡን ስቃይና ሀዘን የሚሰማበት የለም እንጂ ነፍሱ ግሮን እያደረገ የሲኦልን ቴስት እያደረገ ነው። የማያምን ሰው በሚሞትበት ሰዓት መልአክ መጥቶ ጎትቶ እግዚአብሔር በሉ ይህን ሲኦል ውሰዱት የሚል እንዳይመስልህ። ከስጋ ሲወጣ ከቨር ያደረገው ነገር ከላዩ ላይ ሲነሳ ሰውየው የሚገኝበት ስፍራ ዘላለማዊ ብቸኝነት፣ ዘላለማዊ ሀዘን፣ ዘላለማዊ ጨለማ በቢላ የሚቆረጥ መንፈሳዊ ብርሃን አያበራም። ሶስተኛው ሰማይ ቁሳዊ ብርሃን ከአንደኛው ሰማይ አያበራበትም። በዘልማድ ሁለተኛው ሰማይ ተብሎ የሚጠራው ማለት ነው። ሰማያዊ ስፍራ ካሉት ከክፋት መንፈሳዊያን ሰራዊት ኃይላት ጋር ነው። ሰማይ ስለተባለ የእግዚአብሔር ማደሪያ ብቻ አታስቡ። 3 ሰማያት እንዳሉ መጽሐፍ ቅዱስ ክሉ ይሰጠናል። ሐዋርያው ጳውሎስ ወደ 3ኛው ሰማይ እንደተነጠቀ የነገረው የእግዚአብሔራዊ ማደሪያ ነው። ያ የብርሃን ዓለም ነው፣ መንፈሳዊ ዓለም ነው። እግዚአብሔር በኖረበት ዘመን ሁሉ ያለ ነው። መቼ እንደተፈጠረ ምናምን ማናውቀው። አንደኛው ሰማይ ማለት ከምድር ጋር እኩል ዕድሜ ያለው ነው። ቁሳዊ ብርሃን የሚበራበት ጨረቃ፣ ፀሐይ፣ ከዋክብት፣ ኤሌክትሪሲቲ ምናምን የሚበራበት ነው። ሶስተኛው ሰማይ እና አንደኛው ሰማይ ከተጠቀሰ ሁለተኛው ሰማይ የት ነው ከተባለ ሰይጣን ራይት ናው ኤፌሶን ምዕራፍ 6 ላይ በሰማያዊ ስፍራ ካሉት ከክፋት መንፈሳውያን ሰራዊት ኃይላት ጋር ነው የሚለው። ያ ሰማያዊ ስፍራ የተባለው ዳስ ዘ ሰከንድ ወርልድ ዘ ዳርክ ወርልድ፣ መንፈሳዊ ብርሃንም የሌለበት ቁሳዊ ብርሃን የሌለበት ሰይጣን የተጣለበት ዓለም ነው። ስለዚህ ብቸኝነት ብዬ ነበረ። ሰው ከስጋ በሚወጣበት ሰዓት that person will be face to face with the devil. how tormenting, how dreadful፣ እንዴት የሚያስፈራ ነገር ነው። ሲኦል የሚለው ቋንቋ የማያምን ሰውን ሲኦል ውስጥ ነው ስላልኩኝ ቀለል አድርጋ አይተው ሊሆን ይችላል። ምክንያቱም እንደማንኛውም ሰው ክርስቲያኑም በጌታ ያልሆነውም ሰውዬ በምድር ላይ እኩል ሻይ ቡና እንላለን፣ እኩል እንዝናናለን፣ ክለብ እንሄዳለን፣ እንደፈለግን ልናደርግ እንችል ይሆናል። እንበላለን፣ እንጠጣለን። እንደማንኛውም ሰው ይደሰታል። የማያምን ሰው እንደውም ከኛ በላይ ደስተኛ ሊሆን ይችላል። አልኮሉን እየጠጣ ሲጃራውን እየያዘ ማለት ነው፣ ገርል ፍሬንድ እየቀያየረ ማለት ነው። ነገር ግን የውስጡን ጩኸት የውስጡን ሀዘን የሚያዳምጥበት የለም። ሰውየው ውስጡ ሞትን ዕለት ዕለት ነው። ያ ሞት ነው ሲኦል ማለት። አሁን አንተ ጥቅስ ነው የፈለግከው፣ እኔ አይዲያ ነው እየነገርኩ ያለሁት። ከስጋ ሲወጣ የማያምን ሰው አይ በሉ እንግዲህ ወዳጄ በሉ እና ልልቀቅላችሁ። ሶፊ እንኳን ደስ ያለ። በአንተ ቤት ውስጥ ብዙ ሰው ወደ ጌታ መጥቷል። እንኳን ደስ ያለ። ተባረክ። ፓስተር አሳስቶንም አስተህንም እንዳትሄድ በአራት መቶ ምናምን ሰው ነው ያለው። ሰላም ልበላችሁ። ሰላም አላማዬ እናንተ ማሳት ነው። አላማዬ የምናገረው ነገር የከፋ አይደለም። አንተ የምትናገረው ንግግር በኃይሉ ላይ ጭፍን ጥላቻ እንዳለብህ ያሳብቃል። ልትታረም ያስፈልጋል ብዬ አስባለሁ እንጂ ኃይሉ የምናገረው ነገር የከፋ አይደለም። እኔ ያልኩት ባይብሊካሊ ፕሩቭ የምናገረው Thank you ፊልጶስ። ግሩም ነው ትላለህ እንዴ? እሺ እንዲህ እናድርግ፣ ችግር የለም። አንተ ነህ ችግር የለም። ፊልጶስ መልስልሃል። አይ ኃይልሻ እኔ ሐሳብ ላንሳ እንዴ ኃይልሻ እንደዚህማ እንዴ አትሂድና። እኔ ሐሳብ ማንሳት ፈልጋለሁ እንዴ አትሊስት just I have one question, that's all. I have one question እና መልካም ዘርዘር ባላው ላይ እንክርዳድ መዝራት ይፈልጋሉ። ራይ 21 እስኪ ፔትራ አንዴ 8 እስኪ ይልኝና አንዴ ፔትራ አንዴ ፕሊዝ አንዴ ድል ስጡኝና ኃይልሻ ይሄን ሐሳብ ብቻ በደንብ አድርጋ አጽዳልኝ። ምንድነው በተለይም ደግሞ የራይ መጽሐፍ ምዕራፍ 20 ላይ ይሄ የሺህ ዓመቱ መንግስት አለ እስከ ቁጥር 6 ድረስ ያለው። ከዛ ቁጥር 7 ጀምሮ ደግሞ እስከ 10 ደግሞ ያለው የሰይጣን የመጨረሻ ዕጣ ያለበት ቦታ ነው የሚያወራው። ከዛ ከቁጥር 11 ጀምሮ ደግሞ ስለ ሙታን የተፈረደባቸው የሚል ሐሳብ ያነሳና ከቁጥር 11 ጀምሮ ያለውን ላንሳለን። ከዚህ በኋላ ታላቅ ነጭ ዙፋንና በእርሱም ላይ የተቀመጠውን አየሁ አለ። ምድርና ሰማይ ከፊቱ ሸሹ አለ፣ ስፍራም አልተገኘላቸውም አለ። ሙታንን ታላላቆችንና ታናናሾችን በዙፋኑ ፊት ቆመው አየሁ አለ። መጽሐፍቱም ተከፈተ አለ። ሌላም መጽሐፍ እርሱም የሕይወት መጽሐፍ ተከፈተ አለ።
ሙታንን በመጽሐፍቱ ተጽፎ በተገኘው መሰረት እንደ ስራቸው መጠን ተፈረደባቸው አለ። ባህርም እና በውስጡ የነበሩትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ውስጥ የነበሩትን ሙታንን ሰጡ፣ እያንዳንዱም እንደ ስራው መጠን ተፈረደበት። ከዚያ በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ። የእሳት ባህር ሁለተኛ ሞት ነው። ስሙም በሕይወት መጽሐፍ ተጽፎ ያልተገኘው ሁሉ ወደ እሳት ባህር ተጣለ ይላል። ይሄ ነገር ስታዲያ እንዴት ነው? ከየት መጥቶ ነው ወደ እሳት ባህር እንደተጣሉ በሕይወት መዝገብ ላይ ያልተገኙ ሰዎች እንደተጣሉ ይናገራልና አንተ ካልከው ጋር ከቅድሙ ጋር እስቲ ያያይዘው። ኦኬ ቴንክ ዩ በጣም አመሰግናለሁ ሶፊዬ። እኔም ተጨማሪ ጥቅስ ልስጥ። ለምሳሌ ሉቃስ ወንጌል ምዕራፍ 16 አስታውስ እንደሆነ ቃል በቃል ሀብታሙ ሰውዬ የተናገረውን ታስታውሳለህ። ያንተን ሀሳብ የሚደግፍ ነው። በዚህ ሲኦል ነበልባል እየተሰቃየው ነውና እባክን አብርሃም አባቱ አልዓዛርን ላክልኝና ጣቱን ውሃ ነክሮ ምላሴን እንዲያበርድልኝ ብሎ ጠይቋል። ወዳለሁበት ወደዚህ ስቃይ እንዳይመጡ ወደ አባቴ ቤትም ደግሞ 5 ወንድሞች አሉኝ ላክልኝ ብሏል። እንግዲህ ይሄም የሲኦል ነበልባል ነው የምናየው እዛ ጋር የሲኦል ነበልባል። በዚህ ሲኦል ነበልባል እየተሰቃየው ነው ነው። አንተ ደግሞ ያነበብካቸው ቦታዎች ሌሎች ቦታዎችም አሉ። በዲንና በእሳት በሚቃጠል የእሳት ባህር የሚለው ይሄውም ሁለተኛው ሞት ነው አለ። የሚገርመው እኔ ቃል በቃል ጥቅሱ እንዳለ አውቃለሁ። ጥቅሶችን ምን ተረጉምበት ሪሊ እኔ ዲቴል ብዙ ጥናት አድርጌ ነው ይሄን ነገር የመጣው፣ ዝም ብዬ አይደለም። ባይብል የተጻፈበትን ተርሚኖሎጂዎቹን ለምንድን ነው እንደዚህ አይነት ቋንቋዎች የተጠቀመው? ቶርሜንቱ አሰቃቂነቱን የሲኦልን አስከፊነት ይሄ ራሱ የገሃነም እሳት የተባለው ራሱ አይገልጠውም አሰቃቂነትን። የለም እያልኩ ሳይሆን እኔ እሳት የሚባለው የለም እያልኩ ሳይሆን እውነት ለመናገር ባደረኩት ሪሰርች እዚህ ጋር አምጥቻና ሪሰርቾችን መናገር አልፈልግም። የባይብል የተጻፈበትን ላንጉጆች የተጻፈበትን ተርሚኖሎጂ የሲኦልንና የገሃነምን አሰቃቂነት ለመግለጥ የተጠቀመበት አገላለጥ ነው ሁለተኛው ሞት የተባለው ማለት ነው። ሁለተኛው ሞት የተባለው ሞት ምንድነው ወደሚል ስንመጣ ዘፍጥረት ምዕራፍ 3 ጋር ነው የምንመለሰው። ምዕራፍ 2 ላይ ከዚህ በበላህ ቀን ሞትን ትሞታለህ አለው። እዛ ሲመጣ መሞት ማለት ፊዚካሊ ሳይሆን ከእግዚአብሔር ሕልውና መለየት ነው ልትል ነው። ኤግዛክትሊ ሶፊዬ፣ የዛ ደብዝ ከእግዚአብሔር የመለየት ውጤት ነው ገሃነም የተባለውም ሲኦል የተባለውም። እውነት ለመናገር ያ ነገር ግን አሰቃቂነቱ ምን ያህል ነው ከተባለ እሳት እንኳን አይገልጠውም። ከኝ ኢማጂን አንተ አሁን ሰይጣን ሰውን ተዋጋ ሲባል አይዲያና ሐሳብ ነው የሚረጨው አይደል? ሰው ከስጋ ሲለይ የማያምን ሰው ያለ ከልካይ ጣልቃ የሚገባ መልአክ በማይመጣበት ዓለም ውስጥ ጣልቃ ገብቶ አይዞ የሚል ግለሰብ በሌለበት ዘላለማዊ ብቸኝነት በድቅድቅ ጨለማ ፌስ ቱ ፌስ with the devil። እኛ ክርስቲያኖች ለምሳሌ እኛ ራሳችን ከስጋ ስንወጣ ዛሬ እንደማንኛውም ሰው ነው እየኖርን ያለ ነው። ከማንም በላይ ደስተኛ አይደለንም፣ ከማንም በላይ አይደለንም። እንደማንኛውም ሰው እናዝናለን፣ እንደሰታለን። ከስጋ በምንወጣበት ስንሞት ማለት ነው በስጋ ልክ ከስጋ ስንወጣ ኢሚዲየትሊ ራሳችንን የምናገኝበት ዓለም ፉሊ ጥያቄ የሚባል ነገር የሚጠፋበት that's what we call eternal life። የዘላለም ህይወት ምንድነው? አሁን ብዙ ጊዜ አሁን እዚህ የሚከራከረኝን ወንድም ጠርተህ ብትጠይቀው የዘላለም ህይወት ምንድነው ብትለው እርግጠኛ ነኝ ሰማይ ቤት ሄዶ ትናንሽ ክንፍ ተገጥሞለት ነው ደመና ውስጥ ለመዋኘት እንደዛ እንደሚያስብ አልጠራጠርም። ወይንም ደግሞ እግዚአብሔር ፊት ቀርበን እንደ ዝናብ መጥረጊያ ጎንበስ ቀና እያልን እንሰግዳለን እያሉ እግዚአብሔር ሰማይ ቤት ሄጄ መጣሁ የሚሉ ሰዎች እንደሚነግሩ እንደዛ እንደሚያስብ አልጠራጠርም። የዘላለም ህይወት ምንድነው? የእግዚአብሔር መንግስት ምንድነው ሲባል ሮሜ ምዕራፍ 14 ቁጥር 17 ማለት ነው። የእግዚአብሔር መንግስት ጽድቅ፣ ሰላምና በመንፈስ ቅዱስም የሆነ ደስታ። ይሄ ከገባን ሲኦል ይገባናል። የእግዚአብሔር መንግስት ምንድነው ሲባል እቺ ነች በቃ አይኔ ያላየው ጆሮ ያልሰማው የሰው ልብ አስቦት የማያውቀው ለሚወዱት አዘጋጅቶላቸዋል የተባለውን ቃል ያስቡና ሰዎች እሱን አንብቦ ዋው ጌታ ምን ይሁን ሰማይ ቤት ወርቅ ላይ ነው የሚሄደው። ወርቅ ላይ ነኝ በምድርም ወርቅ ላይ ሄድ ብትለኝ አንዴ ወደዛ አንዴ ወደዚህ ከመጣው ሰለቸኝ ማለት ነው። በቃ አልፈልግ ወርቅ አልወድም ሲጀመር who cares በሚገባን ቋንቋ የተነገረ ላንጉጅ ነው። ከወርቅም የማይገልጠው የከበረ ነገር የሚጠብቀን ነገር በሚገባን በዳይመንድና በወርቅ በሂውመን ተርም ነው የተነገረን። ከዚህ በላይ ነው ግን ሶል ነገር የፈለኩት እዚህ ጋር የዘላለም ህይወት ማለት ጽድቅ፣ ሰላምና በመንፈስ ቅዱስም የሆነ ደስታ የሚለውን አንድ ላይ ታስቀምጠው ሰጥተን ማለት ነው። እንደዚህ ወደ ማለት ነገር ሰዎች እንዳይወስዱት ነው። አሁን አንተ በምትለው አይነት ኮንቴክስት ምናልባት ሰዎች በዚህ መልኩ እንዳይረዱ ግልጽ ብታረገው ምድር ናት ገነትም ሲኦልም ምድር ላይ ነው ያለችው which means የዮሐንስ ወንጌል ምዕራፍ 3 ቁጥር 16 አካባቢ ነው የሚናገረው። እንደ ቆይ ቃሉን ባነበው ደስ ይለኛል። 3:16 በነገራችን ላይ ሶፊየት ነው የምንኖረው ከስጋ ስንወጣ ለሰማይ ነው የተፈጠረው። እንሄዳለን ግን እኔ ወዴት እንደሆነ
አይደለም እኔ ወዴት እየሄድክ እንደሆነ ስለምረዳ ፖይንቶችን ማለት እንግዲህ እኔ ረጅም ዓመት ነው አንተ ምን እንደምታወራ የምታወራውን ድጋሚ እንደ በቀቀን ሁሉ መድገም እችላለሁ። ኃይሉ ዮሐንስ የሚያወራው ረጅም ዓመት ሰምቻለሁ ሲሪየስሊ ስለምሰማው ማለት ነው። ስለዚህ እዚህ ጋር መጥቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና እግዚአብሔር ልጁን ወደ ዓለም ላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ዊች ሚንስ ገና ሳይሞት በሕይወት እያለ ሰሚት እየኖረ ወይም ቡልቡላ እየኖረ ተፈርዶበታል። በፍርድ ውስጥ ነው እየኖረው ወደሚል እሳቤ ውስጥ እየወሰድከን ስለሆነ አዳምጠኝ። ጥሩ ጎበዝ፣ በጣም እኮ አድናቂ ነኝ። አንዳንድ ጊዜ አይ ኖ እያስተላለኝ ይባኛል ምናምን እኮ አይደለም የኃይል አይደለም ይወዳ እያለ ያለው ምን መሰለህ እዚህ ክፍል ላይ አንተነ እዚህ ክፍል ላይ እያወራ ያለው አሁን ገና ሞተህ አይደለም። አንዳንድ ሰው የምድሩን የሰማዩን ላመቻችልና ወደ ማምሻው ላይ ወደ እግዚአብሔር መንግስት ወደ መጠጋት ነገር ይመጣል። ስለዚህ ይሄ ነገር ግን እያለ ያለው የ6 ዓመቶችና 20 ዓመት 100 ዓመት ጎበዝሙን ወጣትም ሽማግሌ በቃ በእሱ ያላመነ አሁን በፍርድ ውስጥ ነው እየኖረ ያለው የሚል ሳቤ ነው ኃይሉ ዮሐንስ እየተናገረ ያለውና እቺን ቦታ እንዲያብራራ ስለፈለኩ ነው። አንተ ከዛ ያልገባህን ነገር መጠየቅ ይችላል። ምክንያቱም አሁን ነው ነገር ስለመጣ ምክንያቱም የዘፍጥረት ምዕራፍ 3 ሄዶ እኮ ዘፍጥረት አንተ ነህ ስማኝ ዘፍጥረት 3 ኃይሉ ዮሐንስ ሄዶ ሲያነሳል ስለ ሲኦል ብሎ ሲነግር ሰዎቹ ሞትን ትሞታለህ ተብሎ ሰውየው አልተቀበረም። እንደውም ራቁቱን ሆኖ እግዚአብሔር እስኪሸሽ ድረስ ተገኝቷል። ሰውየው አልሞተም። እውነት ከሆነ መች ሞተ? መች ተቀበሩ? መች ጠፋ? እሱ ከሞተማ የሰው ዘር አልቀጠለም፣ በቃ አለቀ ነበረ። ስለዚህ ሰውየው የሞተው ከእግዚአብሔር ሕልውና ካለበት ኦቶሪቲ ነው የተለየው ነው እያለ ያለው ኃይሉ ዮሐንስ። ስለዚህ ይሄንን ስለሆነ ለምሳሌ አዳም ከእግዚአብሔር ጋር በነበረበት ጥፋት እስካላጠፋ ድረስ አንበሳ ይታዘዝለት ነበረ፣ ሚዳቋ ይታዘዝለታል። ስም ያወጣላቸው እሱ ስለነበረ ፍርሃትን አልተለማመደም፣ አያውቅም። ነገር ግን አዳም ከእግዚአብሔር ከተለየ በኋላ ፍርሃት ገባበት። አንበሳ እንደሚበላው ተረዳ። ወደ ፍርሃት ስም ያወጣለትን አንበሳ መፍራት ጀመረ ማለት ነው። ዊች ሚንስ ኃይሉ ዮሐንስ እያወራ ያለው አሁን በምድር ላይ እየኖርክ ባለበትም ሁኔታ በበሽታ ላይ፣ በሞት ላይ፣ በተለያዩ ነገሮች ላይ በስልጣን መኖር ትችላለህ። ምን ሆነ? ክርስቶስ ኢየሱስን አምረህ ከፍርድ ነፃ ሆነ ነው የእሱ ኮንቴክስት ይመስለኛል። አለበለዚያ በፍርሃት በድንጋጤ በምን በመጣው በወጣው ነገር ሁሉ የምትሸበር ከሆነ ግን you are not saved። ለምን? ስላልተቀበልክ ነው የኃይሉ ዮሐንስ። እኛ አንዳንዶቻችን እንደምናስበው ከሞትክ በኋላ አይደለም ተፈርዶብህ የሆነ የሚቃጠል ነገር ውስጥም አሁንም እየተቃጠልክ ነው። በክርስቶስ ኢየሱስ ሰዎች ካላመነ በልጁ በኢየሱስ ክርስቶስ አምኖ የእግዚአብሔር ልጅ ካልሆነ አሁንም እኮ ቃጠሎ ውስጥ ነው ያለው። ገና እዛ የተዘጋጀ በረዶ ቤትም እሳትም አይደለም ነው የኃይሉ ዮሐንስ። ሶፊ በጣም እንዶ አፌ ቁርጥ ይበልልህ። በጣም ለካ እንደዚህ ጀግና ነህ። እኔ እኮ አንዳንዴ እዚህ ጋር መተህ ስታስቅ እኮ ምናምን አንዳንዴ ኮሜዲያን ሁሉ ነበር የምትመስለኝ። ኧረ ሶፊማ ብዙዎቻችንን ሰርቶ ኃይልዬ ግን አንተ እንደዚህ አይደለም ያልከው። እሱ ያለው እኮ አሁን ኢየሱስን ያላመነ ተፈርዶበታል ማለት ኖርማል ነው። ምክንያቱም ማመን አለበት እንዳይፈረድበት ነው። ገብቶኛል ያለው ሶፊ አደገኛ ነገር፣ በጣም ፓወርፉል ነገር ነው የተናገረው። በደንብ ሰምታችሁት ከሆነ በጣም አስገራሚ ነገር ነው የተናገረው። አሁን ሲኦልና ገሃነም ለአንድ ኃጢአተኛ ሰው የሚጠብቀው ቅጣት ምንድነው የሚለውን ነገር ለማየት ምን ነበረን የሚለውን ነገር ማየት ብቻ በቂ መልስ ነው። ዘፍጥረት ምዕራፍ 1 ላይ ሰው ልጅ እኮ የዘላለም ሕይወት ነበር። አንድ ነገር እዚህ ውስጥ ያላችሁ ሰዎች መረዳት ያለባችሁ ነገር አዳም ወደቀ ሲባል ከየት እንደወደቀ ታውቃላችሁ? ከአብ ቀኝ እኮ ነው የወደቀው። ከገነት ውስጥ አይደለም የወደቀው፣ ወይ ከመሰላል ላይ እኮ አይደለም የወደቀው። ከአብ ቀኝ ነው የወደቀው። አብ ቀኝ እኮ የሚባለው አዲስ ኪዳን ላይ ተጀመራለን። ኢየሱስ እኮ ወደ አብ ቀኝ ሊመልሰን ነው የመጣው። ከሰማያዊ ስፍራ እኮ ነው የወጣው አዳም፣ ከኤደን ገነት እንዳይመስላችሁ። ኤደን ገነትማ በምድር ያለበት ነው። እኔ አሁን አሜሪካ ነው ያለሁት፣ ግን በአብ ቀኝ ነው ያለሁት። ራይት መጽሐፍ ቅዱስ እንደሚናገረው አሜሪካ ነው የምኖረው በስጋ። ነገር ግን የአሜሪካው አይቆጠርም፣ እግዚአብሔር ስጋውን አያወራም። አዳም ከአብ ቀኝ ነው የወደቀው። አዳም የጎደለው ከየት ነው? አዳም ሞተ፣ ከዚህ በበላ ቀን ትሞታለህ ሲለው ስለ ሞት ከተነገረ ህያውነት ነበረ ማለት ነው። ከህያውነት ውስጥ እንዳትወጣ ነው። ያ ህያውነት የነበረው አዳም የዘላለም ህይወት ውስጥ ነበር። የዘላለም ህይወት ማለት እግዚአብሔር የሚኖረው የህይወት አይነት ማለት ነው። ኃጢአት ያልነካው ህይወት ማለት ነው። አዳም የእግዚአብሔር መንግስት ውስጥ ነበር ያለው። የእግዚአብሔር መንግስት ማለት እግዚአብሔራዊ የጽድቅ አገዛዝ ማለት ነው። ኃጢአት የሌለበት ዓለም ማለት ነው። አሁን ሞትን ትሞታለህ የሚለው ቋንቋ ይሄን ሁሉ ያጠቃለለ ነው። በዛን ቀን ዘፍጥረት ምዕራፍ 3 ላይ ሄዶ ሲሞት ሞትን ሞተ። እግዚአብሔር እውነተኛ ነው።
የተሞቶ የሞት አይነት አሁን በስጋ አልሞተም ሰውየው 900 ምናምን ዓመት ኖሯል። ከዛ በኋላ ኢንሳይድ አውት የሞተው አዳም ላቦራቶሪ ቢኖር ወይ ቴስት ብናደርገው አይታየንም እንጂ አዳም የሞተው ሞት መንፈሳዊ ሞት የተባለው ሲኦል እሱ ነው፣ ገሃነም እሱ ነው። ይሄን አሰቃቂነቱ ምን እንደሆነ ግን አይገባንም። ምን ያህል ፔንፉል እንደሆነ አይገባንም። በስጋ ያለውን ማውራት አንችል። በስጋማ አውጥሮ ግሮ መብላት ጀመረ። ብዙ ዘርቶ ጥቂት ማጨር ተጀመረ። ማርጀት ተጀመረ። መታመም ተጀመረ። የሚወዱትን ማጣት፣ ልጆቻቸው ተገዳደሉ። የተለያዩ ክፉ ነገሮች መታየት ጀመሩ። እነዚህ የሲኦል ቁንጥብጣቢ ከውጭ የሚታዩ ነገሮች ናቸው። የሲኦል ዴብዝ ዋናው የህይወት ምንጭ ከሆነው ከእግዚአብሔር መነጠል ዲታችድ መሆን ማለት ነው። ሞት ማለት እሱ ነው። ሞት የሚለው ዲቴል ቱ ቢ አነስት መጽሐፍ ቅዱስ የኋለኛው ሞት ሁለተኛው ሞት አለው አይደለም? ገሃነም መጣልን ዘላለማዊ ሰፕሬሽን ማለት ነው። ገሃነም ማለት ዘላለማዊ መለየት ማለት ነው። ይሄንን በምን አይነት መልኩ ነው መጽሐፍ ቅዱስ እንደገለጠልን? በሚያቃጥል የእሳት ባህር በእንደዚህ አይነት ሁኔታ ነው የሁለተኛውን ሞት የገለጠልን እግዚአብሔር ማለት ነው። ይሄ ነገር ሊገባን እውነት ለመናገር ቋንቋ አልተጻፈም የለም የሚል እምነት ኖሮኝ ሳይሆን ቃል በቃል ስለ ገሃነም ስለ ሲኦልም አልተጻፈም ሳይሆን ለኔ ባይብልን ሰርች ባደረኩት ለማስተማር ከባድ ነው እውነት ለመናገር። እናንተ ጥቅስ አላችሁ፣ እኔ እንደናንተ ሙሉ ጥቅስ የለኝም። እኔ አይዲያ ነው ያለኝ። ሲኦል የሚለው ቋንቋ ዛሬ አሁን ሶፊ ቅድም እንደነገረን የማያምን ሰው ኦልሬዲ ተፈርዶበታል፣ ፍርድ ውስጥ ነው ያለው። ከእናንተ ጋር ሻይ ቡና ሲል እውነት እንዳይመስል አብሮ ቆሞ ሱት ለብሶ ክራባት አስሮ ሲሄድ እንዳይመስል ሞትን ቶርሜንት ሞትን እየተለማመደ ነው ከውስጡ እሱ። አንተ ህይወትን ነው ኢንጆይ እያደረግክ ያለው። ያለን ህይወት አሁን አይገባንም እኛ ምን እንደሆነ። ከዚህ ከስጋ ስንለይ ነው ዋው የምትለው ቋንቋ የማይገልጠው ተናግረህ ንግግር የማይገልጠው ህይወት ያን ጊዜ ነው የሚገባ። ዛሬ በስጋ ስላለን አይገባንም። እሱም የሲኦልን ጩኸት የውስጡን የነፍሱን ጩኸት የስቃይ ኦልሬዲ ገሃነምን ተፈርዶበታል ነው የሚለው። ሲሞታል ነው የሚፈረድበት። የዛ የፍርድ ጩኸት የነፍሱን ከውስጥ ጩኸት ቶርሜንት የሚያደምጥበት ጆሮ የለውም። እሱም በስጋ ተሸፍኗል። እሱም ሲሞት ጠብቆ እግዚአብሔር እሳት አይለኩስም ያልታወቁ የነበረው ስቃይ የሸፈነው ከላዩ ላይ ሲነሳ አንቤረብል የሆነ ቋንቋ የማይገልጠው ስቃይ እሱ ነው በዲን የሚቃጠል እሳት ባህር የተባለው። ያ የዲን እሳት እንኳን አይገልጠው መስሏችሁ ነው እናንተ። ምሳሌያዊ አገላለጥ ነው። መንፈሳዊ ሞት ከዘፍጥረት ጋር አገናኝታችሁ ካያችሁ ጀነራል የመጽሐፍ ቅዱስን ትሩዝ ካያችሁ ሲኦል ገሃነም እጅግ አስፈሪ ነው። ከኙ ኢማጂን ያለ ከልካይ ከሰይጣን ጋር ፊት ለፊት መገናኘት ምን ማለት እንደሆነ ያለ ከልካይ። አሁን እኮ በምድር ላይ ስንኖር የሚረዱን መላእክት ይላኩልናል። መንፈስ ቅዱስ በውስጣችን አለ። ሰው አጠገባችን አለ። ይመሻል፣ ይነጋል፣ ብርሃን አለ። ሌላ ጫፍ ሰይጣን እዚህም እንደ ልቡ ይራገጣል፣ እዛም ሲኦል ይራገጣል። እንደ የሚቀጣበት እስር ቤት ነው፣ ታሳሪ ነው። ምንድነው የምትለው? እዛ ፍልፍልና የምትለው እዛ አቅም የለውም። ምን ያመጣል? ሰይጣን ወደዚህ ዓለም መግባት አይችልም። ሐሳብ ብቻ ነው መወርወር የሚችለው ወደ ቁሳዊ ዓለም ስጋ የለበሰ ብቻ። ኢቭን እግዚአብሔር መንፈስ ነው አይደል? እግዚአብሔር እንኳን ሊሚትድ himself እግዚአብሔር በመንፈስ ቅዱስ አይዲያ ለኛ ሬቨሌሽን ከመስጠት ውጪ እግዚአብሔር በመንፈስነቱ ጣልቃ ገብቶ አይሰራም። ስርዓት አለው እግዚአብሔር። ይህ ስጋ ዓለም የስጋ ለባሽ ዓለም ነው። ሰይጣን ክፉ ሐሳብ የሰይጣን ሽንገላ ጥቅስ አይደለም፣ መጽሐፍ ባይብሊካል አይደለም። ይሄ ነገር ሐሳብ ነው አይደል? አንተ ሐሳብ ስለሆነ እንውሰድ። ባይብሊካል መስሎኝ ጥቅስ ልስጥ። ኤፌሶን ምዕራፍ 6 ጀምሮ አዳምጠኝ። የጠቀሰውን እንስሳት አታስተፋብኝ። ቆይ እሱ አይዲያ ነው ብያለሁ። የጠቀሰውን ቢንሳትም አይ እንደዚህ ነው ብለህ ልታስረዳን አልቻልክም። የመጀመሪያው መነሻ እንዴት ነው መንፈስ በእሳት የሚቃጠለው አልከን። ብዙ ፕሩቭ ማይደረጉ በእምነት ብቻ የምንኖራቸው ነገሮች አሉ። ወንድሜ አንተ ነህ አቅም የለኝም፣ እውቀት የለኝም፣ አልችልም። በቃ እሱን እንዳላወቀ ሰው አድርገህ ያዝልኝ። እችኛዋን ግን ልንገርህ፣ ይኸውልህ ከሰይጣን ጋር ግብ ውስጥ አንተ ሰይጣን ተሸንፈዋል። መጽሐፍ ቅዱስ የሰይጣንን ሽንገላ መቃወም እንዲቻላችሁ ነው የሚለው። ኤፌሶን ምዕራፍ 6 መንፈሳዊ ውጊያ ብላችሁ የምትሰብኩት የለም። ሲጀመር መንፈሳዊ ውጊያ እንደዛ አይደለም። ከሰይጣን ጋር ግብ ውስጥ ለመግባት ማለት ነው። ዲያብሎስን ተቃውሙት ከእናንተ የሚሸሻል የሚለውስ ምንድን ነው? አዎ እኮ እሱና ይሄ ሐሳቧን የሰይጣን ሽንገላ መቃወም እንድትችሉ ዲሰፕሽን። አሁን ሰይጣን መዋሸት ብቻ ነው የሚችለው አንተ ላይ። ትጥቁም ፈቷል፣ አለቅነት ተሽሯል፣ ከእግር በታች ገብቷል። ነገር ግን ከመንፈሳዊ ዓለም ውስጥ አይዲያ በማቀበል ሐሳብ በመስጠት ሰዎች በዛ ሐሳብ ተጠላልፎ ከመስመር እንዲወጡ ካደረገ ተዋጋ ይባላል። ሰይጣንን ተዋጉት የተባለውም
ተቃውሙት የተባለውም የጦር መሳሪያችሁን ሁሉ አንሱ የተባለው ሽንገላውን ለመቋቋም ነው። ሽንገላ መቋቋም ማለት አእምሮ ማደስ ማለት ነው። ሰይጣን መቃወም ማለት አሁን ተመልከቱ እንዴት አይዲያ እንደማወራ። ያን ሁሉ የጦር ጋጋታ እዛ ጋ የጠቀሰው ለምንድን ነው? የሰይጣንን ሽንገላ ለመቃወም ነው። ሽንገላው ምንድን ነው? አይዲያ ለምሳሌ የሆነ ከመስመር የምንወጣበትን አይዲያ ወይ ቆንጆ ሴት ያመጣል ወይ የሆነ ከመስመር የሚያስወጣን ነገር ያመጣል። ያን አይዲያ የስ ኦር ኖ ያንተ ፋንታ ነው። ኖ ለማለት አእምሮ ማደስን ይጠይቃል። ያ ሁሉ የጦር ጋጋታ እዛ ጋር በምሳሌነት እንደ ሮማን ወታደር ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ የተጻፈው የእምነት ጋሻ የመንፈስ ሰይፍ ምናምን የሚለው በሙሉ how to resist the devil. The Bible says resist the devil and he will flee from you. How to resist? ለምሳሌ how do you resist the devil? በእውቀት ብቻ ነው ሰይጣንን ሬዚስት የምናደርገው። በሬቨሌሽን ነው። እግዚአብሔርን በማወቅ አይደንቲቲያችንን በመረዳት ነው ሰይጣንን የምንቃወመው እንጂ በኢየሱስም ተቃጠል ውደቅ 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 እያልክ አይደል። ሰይጣን መንፈስ ነው። የሰይጣን አሁን ከሰይጣን ጋር ሳይሆን ግብግቡ ከሰይጣን ሽንገላ ጋር ነው። ሽንገላውም ቢርሊ የሆነ ጠላት ነው። ቀላል እንዳይመስላችሁ። Constantly the devil is still lying to you. ቀንና ሌሊት ወንድሞቻችንን ሲከስ የነበረ የወንድሞች ከሳሽ ተጣለ ይላል መጽሐፍ ቅዱስ ዮሐንስ ራእይ ምዕራፍ 12 ላይ በአምላካችን ፊት ቀንና ሌሊት ወንድሞቻችንን ሲከስ የነበረ የወንድሞች ከሳሽ ተጣለ ሲል ኃጢአታችንን መያዣ አድርጎ በእግዚአብሔር ፊት በትክክል ቀርቦ ነበር የሚከሰን። የኃጢአታችን ዕዳ ከተከፈለ በኋላ ኢየሱስ ክርስቶስ እንዲህ አለ፣ ወደ ላይ ከፍ ከፍ ባልኩ ጊዜ ዓለምን ሁሉ ወደ ራሴ ስባለሁ፣ ዓለም ሁሉ ከኔ ጋር ይሰቀላል። የዚህ ዓለም ገዢ ከሳሽ ይመጣል፣ ወደ ውጭ ይጣላል። እግዚአብሔር ጋር ሄዶ እንደ ድሮ ሊከስ ሲፈልግ ኦልሬዲ እኮ ሞት ተፈርዶበታል፣ ሞቷል በመስቀል ላይ። ስለዚህ የምትከስበት ሌላ የለም። ይሄ ነው ተጣለ የሚባለው ቋንቋ ማለት ነው። ሰይጣንን ተቃወሙት ማለት በእውቀት እንጂ የምንቃወመው እሰጣ ገባ ውስጥ ግርግርና ግብግብ ውስጥ ጉሮሯችን እስኪደርስ አንዴ አዳልሞቴ አንዴ አዶ ከርቤ ነው አዶ ከብሬ ነበር የሚባለው ከሁለት አንዱ። እንደዛ አይነት ነገር ጂኒ ቡዳ ምናምን እየጠራን ከነሱ ጋር እሰጣ ገባ ውስጥ እንድንገባ አይደለም። ሰይጣንን መቃወም ማለት አይዲያውን አለመሳት ማለት ነው። መጽሐፍ ቅዱስን በግልጽ ሲናገር ሐሳቡን አንስተው ደግሞ በእውቀት ሐዋርያው ፊልጶስ አስረዳቸው በተረፈ yes ሳማ አይ አንተም ልትረዳ የሚገባ ነገር አለ። አንዳንድ ጊዜ መንፈሳዊ ነገር አእምሯዊ ነገር ብቻ ማድረግ አስፈላጊ አይደለም። እንዲህ አይነቱ ሰይጣን በጾምና በጸሎት ካልሆነ በቀር ጌታ ኢየሱስ ያለው ስለ መንፈሳዊ ውጊያ ነው። ሰዎች ከአጋንንት እስራት የሚፈቱበት፣ ከበሽታ የሚፈወሱበት የተለያዩ አይነት መንፈሳዊ ውጊያዎች አሉ። ለምሳሌ የዝሙት መንፈስ የታሰረ ሰው ከዚያ መንፈስ ነፃ ካልወጣ በቀር በአእምሮ አታመንዝር የሚለውን ቃል ስላመነ ብቻ ነፃ እንደማይወጣ ቼክ አድርገን ያጣራንበት ብዙ መንፈሳዊ የአገልግሎት ልምምድ ካላቸው ሰዎች እንደዚህ አይነት ነገሮችን መደማመጥ አስፈላጊ ይመስለኛል። ለምሳሌ በኒህን አንድ ጊዜ ከካትሪን ኩልማን የተናገረውን ነገር ይናገራል። ምንድን ነው ብለው ካትሪን ኩልማን እኔ አገልግሎቴ ላይ አይነ ስውራን አይበሩም ነበር እና ይሄ ነገር እንዴት ነው የሚከሰተው በእሱ አገልግሎት ብዬ አገልግሎቷን ሲካፈል አለ በኢየሱስ ክርስቶስ ስም የእውርነት መንፈስ ውጣ ብላ ስትናገር አይነ ስውራን ስበራ አየሁና ኦኬ እንዲህም አይነት ምስጢር አለ ወይ የምለውን የተገነዘብኩ ጊዜ በእኔ ጉባኤ መጥቼ የእውርነት መንፈስ ውጣ ብዬ የተቃወምኩ ጊዜ አይነ ስውራን አዩ። መንፈሳዊ ውጊያ ያስፈልጋል የሚለው ነገር አለ። ይሄን አምናለሁ፣ ቃል በቃል አምናለሁ የምትለው አምናለሁ። ሌላ እንትን አለ ግን አምናለሁ። ይሄንን አምናለሁ ፊልጶስ። ይሄንን ብራዘር ፊሊፕ I believe this 100%። እኔ ራሴ አሁን ለምን ትቀይራለህ? እሱ ካለ በኋላ ለምን ትቀይራለህ? ቅድም ምንድን ያልከው? ዲያብሎስ ሰይጣን ተሸንፏል። አሁን ከሐሜትና ከወሬ ውጪ ምንም የለውም ቅድም ብለሃል እኮ። ዲዳ ሰይጣን ኦፍ ኮርስ ምናልባት እሱ ከምለው አንግል ከእሱ ጀነራሊ ሊሆን ይችላል። አለ ሰይጣንን በስልጣን ስለማስወጣት እያለ ሊሆን ይችላል አይደለ? እኔ ከምለው አንግል ላይ ሆነ ሰይጣን ነገር አቁቷል። ፊልጶስ ያለውን አምናለሁ። ፊልጶስ ያለውን ኢየሱስ ክርስቶስን ደግሞታል። ነው አይጠየቁት። እኔ እሰማለሁ፣ በደንብ አድርጌ ሰምቻለሁ። የኃይሉ ይኸው ነገርኩህ። ከገባ ጀምሮ ደግመዋለሁ አልኩህ እኮ ሰይጣን
ኦልሬዲ ተሸንፏል። ሐሳቡን አለመሳትና ይኸውልህ በእግዚአብሔራዊ አይዲያ ውስጥ መሆን ማለት ነው። ሰይጣንን መቃወም ማለት አእምሮ ማደስ ማለት ነው ቱ ቢ ኦነስት። ነገር ግን ፊልጶስ ያለው ቃል በቃል ያለው ኢየሱስ ክርስቶስም ደግሞታል ይሄን ሐሳብ። ለምሳሌ የድካም መንፈስ ያለባት ሴት እኔ ኢትዮጵያ መጥቼ ነበር፣ አግኝቼ እንደሆነ አላውቅም። ከአንድ 2 ወር በፊት በመጣሁ ሰዓት የሆነ ሰው ቤት መጣሁና ጸልይላት ነው ልጅ አሉኝ። እየጸለይኩላት ሰይጣን ከውስጧ ጮኸ። እየጮኸ አልወጣልኝ፣ አደከመኝ። ከዛ እንዲህ መልካም ነገር ነች እና somehow I don't know why የመስተፋቅር መንፈስ የሚል እንደዛ ነገር መጣብኝ ውስጤ። እኔ ራእይ አይቻላቅም፣ ህልም አልሜ አላውቅም፣ ግን መጣብኝ በውስጤ። እኔ የመስተፋቅር መንፈስ ብዬስ በገሰስ ጀምር ሰይጣን የመጨረሻ ተወራጨ እወጣለሁ አለ። ማነህ ብዬስ ጠይቀው ያው ለፈለፈ ነው የተወሱን አልበቃል። መንፈስ ቅዱስ ዲቴክት አደረገ በውስጤ፣ ነገረኝ ብሎ እንግዲህ ግልጽ ነው ምን ማለት እንደሆነ። እኔ ነብይ አይደለሁም። በዛ መሰረት ነው ገስጤ ያንን ስፔሲፊክ መንፈስ በኢየሱስም ውጣ ብዬ አስወጣሁት። እንደዚህ አይነቱን ከጠየቀኝማ 100% አሁን ፊልጶስ ያለውን ነው ማለት ብራዘር ፊሊፕ ቴንክ ዩ ሶ ማች። እና አትጨቅጭቁኝ በእናታችሁ ልቀቁኝ። አሁን ያ ሁሉ ሰው ጌታን ተቀብሎ ሶፊ ኃይልሻ ባለው አንግል ኃይሉ የሚናገረው ትክክል ነው። በዚህኛው አንግል እኔ የተሟላ እንዲያደርግ ነው ሐሳቡን ያነሳሁት እንጂ አያውቅም ብዬ አይደለም። በዚህ ነገር ከዚህም በፊት ስናገር ስለሰማሁት ማለት ነው። ፓስተር ግን እኔ የምልህ ያልገባኝ ነገር ችግር የለም። አዋቂዎቹ አንተና ፊልጶስ ለብቻ ተደዋውሉ። እዚህ አሁን እሳት የለም ያለው ነገር አፖስትል ፊልጶስ አንተ ራስህ እሳት የለም ለምን ፈለክ? አንተ የምታስተምረው እሳት የለም የምለውን አይደለም ኃይሉ ያለው ከእሳትም የከፋ ነው የሚናገረው ነገር መንፈሳዊ ነው። ስለዚህ እኛ መረዳት የሚገባል መንፈሳዊውን ነገር በደንብ መረዳት አለብን አለ። ለምሳሌ እሳት ውስጥ ነው ማነጋገር አይችልም። አንድ ሰው እሳት ውስጥ ሆኖ ኢየሱስ በገለጸው ፓራብል መሰረት አብርሃምን እኔ እሳት ውስጥ እየተቃጠልኩ ነው ብሎ ማነጋገር አይችልም። ስለዚህ እንደ እሳት ገብቶሃል። ኃይሉ የምለው ይህንን ነው እንጂ አንተ የምትለውን በመካድ የለም በማለት ፍርድ የለም በማለት አይደለም የሚናገረው። ሰዎች በምንረዳበት ቋንቋ የተገለጸ ነገር ነው እያለ ነው ተጽፏል። አዎ ነገር ግን እንደምናስበው አይደለም የሚለውን የከፋ ነገር እየተናገረ አይደለም። አንተና እሱ የተራራቃችሁ እስካልሆናችሁ ድረስ መከራከር አስፈላጊ አይደለም በዚህ ፖይንት ለማለት ያክል ነው እንጂ ለመራራቅ አይደለም። ይሄ ሲሪየስ ነገር ነው። ሰው ወደ ዘላለም ሕይወት የሚመጣበት አንዱ ምክንያት እኮ የዘላለም ፍርድ ስላለ ነው። ከሌለ አሁን የሚባለው የዘላለም ሞት እሳት ጉዳይ ከሌለ ይሄ ሁሉ ጭንቀት ውስጥ መኖር አይገባንም። እንደፈለግን ሆነን ማለፍ እንችላለን። አሁን ያው ፓስተር ሶፊ ያለበት ሰፈር ሰሚት ሄደን አሸሸ ገዳሜ እያልን ማምሸት ነው ያለብን። ከዚህ የቀረ ነው ወደ ጌታ የተጠጋ ነው አንዱ ምክንያት ከዘላለም ሞት ለመትረፍ ነው። ያኛው የሰይጣንና የቤቱ ስለሆነ እዚህ ጋር ደግሞ ባይብል ላይ ክሊርሊ ተጽፏል። አይ በኔ ጥናት፣ በኔ አናሊሲስ፣ በኔ መረዳት እሳት ማለት እንትን ነው እንደዚህ ነው ብሎ ሐሳቡን አሁን የኃይሉን እኮ ወሰድኩ ሐሳብ ነው አለ። ጥቅስ የለኝም ማለት እናንተ ብዙ ጥቅስ አላችሁ። እንግዲህ ጴጥሮስ ሲናገር የሚናገር እንደ እግዚአብሔር ቃል ይናገር እንጂ የተረዳሁትን የኔ ኦፒኒየን የኔን ፍላጎት እኔ እንደደረስኩበት እኔ እንዳየሁት ብሎ መንፈሳዊ ነገር መዘርዘር አይቻልም። አፈር ብላለህ ሱፊ ጌታ ይማርካው። ይቅርታ አንዴ ፓስተር በመሃል አንዴ ይቅርታ። እኔ ግን ስለ ሰይጣን እንደዚህ ሰው ሲከራከር በጣም ይገርመኛል። ይሄ ራሴ ነው በጣም ገረመ። አይ አሁን እየተከራከሩ ያሉ ሰይጣን ምናምን በዚህ ወጣ በዚህ ወረደ አይደል? እሺ ቀጥል፣ መብት ነው መተቸት ትችላለህ። እሺ ቀጥል። በዚህ ወጣ በዚህ ወረደ ሲሉ እኔ ይገርመኛል። እኔ ሰውን አላውቅም በራሴ በኩልም አላለም እንዴ አይተሳ ነው እንዴ መጣው አንተ። እኛ እንደሱ አላለም። እኛ ያልነው የዘላለም እሳት አለ። ምንድነው ያጨሰ? ልጨርሳ አስጨርሰኝ። እኔ ሐሳቤ አሁን ፓስተር አንተ ፓስተር የምለውን TOR አድርገህ ጻፈው። ፓስቶር በል ችግር የለውም። እሺ ፓስተር እንደዛ አድርገው እና ጻፈው። መጀመሪያ አስተካክል። ትክክለኛ አንተ እኔ የምልህ ነገር አለ። እንዲህ አይነት የተሳሳተ አጻጻፍ አችልም። ይሄ እኮ አይሆንም። በቃ ፓስተር ግን ቀጥል። እሺ ሐሳብን እንስማው። ፊደሉን አስተካክል። ለአንተ ይጠቅማል። ፓስተር ማለት ፓስተር ሶፊ ምንድነው ለምታስገባኝ ሰው ላይ ለኔ ሲያሜ ለራሱ ፓስተር ነው። ቆይ ገና ወደ ሌላ ስም አሻሽላለሁ። ወደ ሌላ አሻሽላለሁና ማስተማር የሚገባቸውን ሰዎች ልብ ማለት አለባቸው። አዳምጠኛ መስላቸው ነው። አንዳንድ ጊዜ አስተያየት ከመስጠታቸው በፊት ልብ ይበሉ። ራሳቸው ጋር የምንነጋገር ዶክተር ኃይሉ ጋር ስንነጋገር ፓስተር የምለውን አስትልስ ካላስተካከል
በጣም ሼም ነው። አስተካክላለሁ። ተረጋጋ። ዶክተር ኃይሉን አስተያየት ልሰጥበት ስትነሳ አንተ ከሱ መማር አለብኝ እሱን ማስተማር አለብኝ የምለውን ማሰብ አለብህ። እንዲህ አይነት የተማርኩት አለኝ ተሳስተህ የጻፍክ ሰውዬ ቆይ ምነው ፊሊጶስ የፓስተር ኃይሉ ሚዜ ይለኛል አይባልም። ኃይሉ ራሱ የቻለ ሰው እኮ አንድ ጊዜ አዳምጠኛ። አሁን ሰይጣንን እንደዚህ ከፍ አድርገህ የምታወራው፣ እኔ ግን ለሰይጣን ገለባና እሳት ነኝ። እኔ የእሱም የከፋ አይደለም፣ ሶፊም የምለው የከፋ አይደለም። ነገር ግን ከእሳት ባህርም የከፋ ነው። ምኑ መረዳት የከፋውን ነገር የፍርድ ነገር ብሎ ለመግለጽ ነው ማለቱ ያን ያክል የሚያስወግዘው ነገር አይደለም ለማለት ነው። ጭፍን ጥላቻ መኖር የለበትም። እኔ አሁን ምንም ጥላቻ የለኝም ከኃይሉ ጋር የማንተማመንበት የሚቃወመው ፖይንት አለ። አሁን አንድ አቅጣጫ አግዲም ሲሄድ ቅድም መለስኩት፣ ምክንያቱም ከጥላቻ አይደለም። እሱም ደግሞ ልክ ነው አለ። ሁሉንም በየአንግሉ ማየት ስላለብን ገብተዋል። አንተ ግን ያንተ ንግግር የሚያሳብቀው በኃይሉ ላይ ጭፍን ጥላቻ እንዳለብህ አይነት ነው። ኃይሉ ያለው ነገር የከፋ አይደለም፣ እሳት የለም ሳይሆን ከእሳትም የከፋ ነው። ነገር ግን ኢየሱስ በሚናገረው አንግል በእሳት እየተቃጠልኩ ነኝ። ስለዚህ ከዚህ እሳት ውስጥ እንደው በቃ አዳምጥ እየሰበከ አንተ ልክ ነህ በቃ እየሰማ ነው የምለው አይነት ንግግር ከእሳት ውስጥ ሆኖ ሰው መነጋገር አይችልም። መንፈሳዊ ነገር ነው የሚናገረው ማለት ነው። ያን ያክል አያጣላም ለማለት ነው። ማዳመጥ ካልቻልክ አይደለም አንተ ሰው መሆንህን ነው የሚያሳየው። እሺ ምሁሩ አሁን አንተ ምሁር ነህ። እኛ ምን ጠይቀው እኛ ኃይሉን አናቀውም፣ አንተንም አናቀም። ምናቀ ሚዲያ ላይ ነህ እኮ እኛ የት አፖስቶሊክ እንደተባልክ ምናምን አላቅም። እኔ እሳት የለም ሲል ባይብሊካሊ እሳት የለም ብለህ ፕሩቭ አድርግልኝ ነው ያልኩት። አንተ የሱ ሚዜ ሆነ ለሱ ማጨብጨብ ትችላለህ። እኔ ባይብል ላይ የተጻፈውን ቀጥታ በሉልን ነው ያልኩት። 500 ሰው አለ፣ የሚሰማው ሰው መከበር አለበት፣ መሳት የለበትም። እዚህ ድንገት ሰምቶ የሚሄድ ሰው አለ። የእናንተን ግንዛቤ የእናንተ የት ሪሰርች እንደሰራችሁ አይታወቅ። የት ነው የተማርከው መጀመሪያ አንተ? ዶክተር ምናምን ከአፍ የሚወጣው ነገር ሁሉ በአንድ ጊዜ በተከታታይ ኦፌንሲቭ የሆኑ ነገሮችን መጥፋት ራሱ ክርስቲያን ኤቲክስ እየተደራጀ ህይወት ይቅርታ አንድ ጊዜ ልግባ። አለስልስ ራስህን ብራዘር ደርበህ ትናገራለህ። ያልተማርክ ሰው መሆንህን ነው የሚያሳየው። ደርቦ መናገር የምትናገርበት ተራ ላይ እኔ ዝም ካልኩኝ እኔ በምናገርበት ተራ አንተ መናገርህ ያልተማርክ ሰው መሆንህን ከመግለጽ ሌላ ነገር የለውም። ለ500 ሰው ማለት ነው። ስለዚህ አንተ በኃይሉ ላይ ጭፍን ጥላቻ እንዳለ ያሳብቃል ንግግርህ። ስሙስ አይደለም፣ ወንድማዊ አይደለም፣ አንታይ ነው፣ ጠላታዊ ነው ስሜቱ፣ ዝንባሌው። 500 ሰው ላይ ስትናገር 500 ሰው ይህንን ያስተውላል። ስለዚህ ኃይሉ የሚናገረው ነገር ከእሳት ባህርም የከፋ ነገር ነው ብሎ ነው የተናገረው። ደግሞ ሰዎች ወደ እግዚአብሔር እንዲመለሱ፣ ወደ እግዚአብሔር መንግስት እንዲመለሱ የተናገራቸው ንግግሮች ብዙዎችን ቃል ካስገባ በኋላ በጣም ሻርፕ የሆነ ክርስቲያናዊ ጸሎት ከጸለየ በኋላ አንተ በሱ ላይ አታክ ለማድረግ መነሳት ሰዎች ጌታን ለምን ተቀበሉ አይነት ሐሰተኛ ነው ይመስለኛል። አንተ ራስህ ሐሰተኛ ነህ። አሁን ሰጥቻለሁ የለም ሐሰተኛ ነህ። ግን ብላ ያው ለዚህ 500 ሰው አለ ይፈርዱናል። አዳምጥ፣ አትጩ። እዚህ 500 ሰው አለ፣ እነሱ ይፈርዳሉ። አንተ ዝም ብለህ የተቀባባ ቃል ስለተናገርክ ጌታን አገኙ ማለት አይደለም። ኢየሱስን ማግኘት ማለት ባይብል ላይ የተጻፈውን ያንን ቀጥታ ማለት ነው። ያንተ መረዳት እግዚአብሔርን የሚገልጽልን መጽሐፍ ቅዱስ ላይ የተጻፈ ሲሆን ብቻ ነው። እናንተ እርስ በርስ የምትደጋገፉበት ፋይናንሻል ተቋም አይደለም ባይብል ማለት። እናንተ የከፈታችሁት ፒኤልሲ አይደለም ቸርች ማለት። እያወራን ያለነው አንድ ሰው ድንገት ሰምቶ ሊሄድ ይችላል። እሱ ከመጀመሪያ ጀምሮ ዝም አድርግልኝ ሲል ፓስተር ሶፊን አክብረን ዝም አለ። ፋይናሊ ግን አንድ ሲሪየስ ኢሹ ብቻ ነው ያነሳነው። የዘላለም ሞት ጉዳይን ማቃለል ማለት ሰው ለዛኛው ዓለም ያለውን ትርጉም እንዲቃለል ማድረግ ነው። ማለስለስ ምናምን የምትለው ጴንጤኛ ነው። ኢየሱስ ጴንጤ አይደለም። ክርስትና ማለት እውነት ማውራት ማለት እንጂ መለሳለስ ማለት አይደለም። ክርስትና ማለት ከእውነት ጋር መቆም ማለት ነው። አንተ ስታሳንሰው የተጻፈውን ነገር በተሳሳተ መልኩ ስተረጉመው ልለሳለስልህ አልችልም። ምክንያቱም ይሄ ደም ተከፍሎበታል፣ የእግዚአብሔር ልጅ ተከፍሎበታል።
ቀላል ነገር አይደለም። እናንተ ታይትል ወስዳችሁ ስለምታወሩ ብቻ ልንወስደው አንችልም። ቆይ ኃይሉ ፓስተር ፊደል አስተካክላል ሚውት አድርግ ልጨርስ። ቆይ እኔ እሱ ፊደል በአፋን ኦሮሞ ነው የተጻፈው። መጀመሪያ ፊደሏ አስተካክል። ፊደሏ አስተካክል መጀመሪያ። የእናንተ እውቀት አይጠቅምም። አይ አድርግ እንግሊዝኛ እንችላለን አይደለም። ይሄ ማን ነው? አሁንም እኔ አሁን ልጨርስ። አንዴ ጸጥ በሉ። ሚውት ነገር ኦፌንሲቭ አንተ አንድ ጊዜ ልግባ ሶፊ ለምን እንደማታረጉት ለአንተ ነጥልስ ማለት ደግሞ ማውራት አለበት። አንተን ደግሞ ስሙት ሶፊ አንዴ ልግባ እኔ አንዴ ልናገር ትገባለህ። መጀመሪያ አንተ ነው ያውራ። አንተነስ ሊያውራ እንደ የገባው ሐሳብ እየሰጠ አይደል እንዴ? ስሙት። ተቃራኒ ማሳብ ቢሆን ማስተናገድ አለብን እኮ ግዴታ የተደገፈ ብቻ አይደለም። ኢቭን የምናስተካክለው ካለ ለማስተካከል አይ ደግሞ እሱም የተሳሳተ ካወራ ለማረም ሰውን መስማት ጥሩ እኮ ነው። ስለዚህ እንስማው፣ ከዛ በኋላ ይቀጥላል። አንተ ነህ ቀጥል። ጥያቄ ካለ ኃይሉም ገብቷል። አፖስትል ፊልጶስ ላይም ጥያቄ ካለ ሁለቱንም መጠየቅ ትችላለህ። ፓስተርዬ በጣም አመሰግናለሁ። እኔ አንተን የምወድባቸው ብዙ ምክንያቶች አሉኝ። እግዚአብሔር ይስጥ። አሁንም ክርስትናውን ወደኋላ የሚጎትቱት እንደዚህ አይነት ቅልስልስ ሰዎች ናቸው። ሌላውን ቃል አለመጠቀም እግዚአብሔር ቃል ላይ የተሳሳተ የተንሻፈፈ ነገር እዛ ለሰበሰባችኋቸው 10 ሰዎች አስቀምጡ። ነፃ መድረክ ላይ ግን አይቻልም። ኃይሉ ሐሳቤን ነው ያወራሁት ሲል በቃ ባይብሊካሊ ካልሆነ ሐሳቡን ከሆነ ብዙ ሐሳባውያን አሉ። ዛሬ እግዚአብሔር የለም የሚሉ አሉ። የመጀመሪያውን የዘፍጥረት አንድንም ጉዳይ አንስተው ደግሞ አይ እንደዚህ አይደለም ሰው መንፈስ ነው በስጋው እንደፈለገ መሆን ይችላል የሚሉ አሉ። ሚሊዮን ነገሮችን እዚህ ቤት ሰምተናል። እሱ አይደለም ዋናው ባይብል ላይ የተጻፈው ቀጥታ የተጻፈው ነገር እናንተ ከምንድን ነው ፕሩቭ ያደረጋችሁት? ባይብል ላይ ኃይሉ ዲስፕሩቭ ሊያደርገው መንፈስ አይቃጠልም ማለት መጽሐፍ ቅዱስ መንፈስ ይቃጠላል ካለ ይቃጠላል። እኔንም ትቃጠላለህ ካለኝ ይቃጠላለሁ። አትቃጠልም ካለ አልቃጠልም። እኔ ከሱ በታች እንጂ ከሱ በላይ አይደለም። ሶፊ ሰዓት የለኝም። ሰዓት የለኝም። በኋላ ሰዓት የለኝም። እሱ እኔም ሁላችንም እኮ ዝሚት አድርገን ሰምተናል። አይደለም ሶፊ ጥያቄ ሊኖረው ይችላል እኮ ልጁ እኮ። እሺ ቶሎ በል ወንድሜ ተናግሬ ልውጣ። እሺ ቶሎ በል ወንድሜ። አሜሪካን ሀገር ስለምትኖር ሰዓት የለም። እኛ ኢትዮጵያ ስለሆንን ሰዓት አለን። ኤኒዌይስ የእንቅልፍ ሰዓታችንን ሰውተን የምናወራው አንድ ሰውም ቢሆን እዚህ ቤት ሰምቶ ነው የሚሄደው። አንተ ጌታን የምትፈራ ከሆነ ቅድም አይ በዚህ ጉዳይ እንደፈለጋችሁ ሁኑ ነው እንዴ የምትለን ስለ አሁን እንደፈለጋችሁ ሁኑ ያልከውንም ነገር አስተካክልና፣ ሁለተኛ በእግዚአብሔር ቃል መሰረት አይ እዛኛው ቤት አሁን የሚያስፈራ ነገር አለ በሚል ደፈና የገለጽከው አለ አይ እሳት ሚለው ብለህ እሱንም የምታስረዳበት ባይብሊካል ትሩዝ ካለ አንተ አይ ሐሳቤ ነው ካልክ ደግሞ አይ የግል ሐሳብ ስለሆነ የግል ሐሳቤ ነው በላቸውና የሚስት ሰው ሳይኖር ነጋቲቭ እንባባላለን። አሁንም ተመልከት፣ እንደዚህ አይነት ቅልስልስ ሰዎች አልከን፣ የሰበሰባችኋቸው 10 ሰዎች ላይ እዛ ተናገሩ አልከን፣ ፕራይቬት ካምፓኒያችሁ አልከኝ፣ አሜሪካ ሀገር ስለሆንክ ሰዓት የለንም ትላለህ። ሳትናቅ የተናቅ ይመስልሃል? እስቲ አእምሮህን አስተካክል፣ አላይን አድርግ፣ ቁም ነገሩ ላይ ለመናገር ማለት ነው። ኃይሉ አንተን አሜሪካን ሀገር ስለሆነ ኢትዮጵያ ሆነ አንተን ያስጨንቃል። ተጽዕኖ መሬት ላይ አንተን ይረግጣል። እኔ ኢትዮጵያ ነኝ፣ አዲስ አበባ ነኝ። ስለዚህ ይሄውልህ ኢትዮጵያ መሆኑም አሜሪካ መሆኑም የእግዚአብሔር ልጅነቱ በዚህ ብዙ ስድብ በሚጎርፍበት አደባባይ ላይ ኃይሉን ክብሩን ጥሎ ለጌታ እንዲቆም አድርጎታል ብዬ ነው ማምነው። የማንተማመንበት ነገር ካለ ፖዚቲቭሊ እንወያያለን። ለመሆኑ የቤተ ክርስቲያን ቁጥር ጌታ ያገኝበታል ያለው የስንት ነውና ነው? 10 ሰው በተሰበሰባችሁበት በዛ ተናገር ብለህ አንተ በሚሊዮኖች ፊት የምትቆም የምትናገረው? እስቲ መልስ ስለራስህ። ስንት ነው የቤተ ክርስቲያን ቁጥር ጌታ ያለው? 2 ወይም 3 በስሜ በተሰበሰባችሁበት መካከላችሁ እኔ እገኛለሁ ያለው። አንተ ስንት ሰው ሲሆን ነው ጌታ የሚገኝ ይመስልህ? ስንት ሰው ቢሰበሰብ ይመቻል? በእኛ ጉባኤ ምን አይነት ህንፃ በተሰራበት ጌታ ይመጣል ብለህ ታስባለህ? ምናልባት እንደ አይሁድ ህንፃ 47 ዓመት የተሰራ የተሽቀረቀረ እያለ ዳስ ውስጥ የሚያመልኩት ጋር ጌታ አይሄድም ብለህ ታስባለህ? 2 ወይም 3 በስሜ በተሰበሰባችሁበት እኔ እገኛለሁ ነው ያለው ጌታ። ራስህን ሰማይ አታውጣ፣ የሆነ ወረቀት ስለያዝክ ማለት ነው።
እሳቱ የማይጠፋበት ትሉ የማይሞትበት ነው ያለው። የእሳቱን ልዩነት ጌታ ተናግሯል። እሳቱ ይሄ ከሰል እሳት ወይም የገለባ እሳት ወይም በእንጨት የሚቃጠል እሳት መሆኑን ማሰብ ራሱ አለማስተዋል ነው። እሳቱ የማይጠፋበት ትሉ የማይሞትበት እሳት ከሆነማ ገለባ አመድ ሆነ እኮ በቃ አከተመ። አንድ ጊዜ ሞተ ሰው በቃ እሳት ውስጥ ገባ ተቃጠለ። የማይሞትበት እሳት ነው ብሎ ስለዚህ ዘላለማዊ ስቃይ ያንን አይገልጽም፣ ከዛ ይበልጣል ብሎ ነው ኃይሉ የሰበከው። አንተ ያንን ለመሰረዝ የእንትናን ቴዎሎጂ ለማጽናት ነው የምትታገለው። መሆን የለበትም። ራስህን አረጋጋ፣ ፖዚቲቭሊ አዳምጥ፣ ሰውየው ላይ ሳይሆን ነገሩ ላይ ተናገር። እንደዚህ አድርግ እያልኩ ነው። ኃይሉ ስለራሱ መልስ ለመስጠት በቂ ነው፣ ብቁም ነው። ልክ ካልሆነ ልክ ባልሆነበት ጎን ልክ አይደለም ነው ነው ምልከው። እኔ እንደዛ አይደለም ያልኩት፣ አንተ መረዳት ችግር ስላለብህ ነው። ማን ፊሊጶስ መጀመሪያ አንደርስታንዲንግ ስትጀምር ራሱ የመረዳት ችግር አለብህ ብለህ ጀምረሃል። ክርስቶስ የሞተልኝን ሰውዬ በማንቋሸሽ ነው የምትጀምረው። አይ ዶንት ሃቭ አንተ እኮ ያልከው አኒ ፕሮብለም ከአንተ የተሻልክ ነህ። የመረዳት ትክክለኛ እውቀት አለህ፣ ተናገር። የምትናገረው ግን ሰውን አታክ ለማድረግ ኦፌንሲቭ የሆኑ ጥይቶችን መተኮስ የለብህም በወንድም ላይ። በነገሩ ላይ አሁንም የተናገርከው በነገሩ ላይ ሳይሆን በኔ ላይ የተናገርከው። ፖለቲከኞች እንኳን ተሰብስበው ወደ ገደለው ይላሉ፣ ወደ እኔ ሳይሆን ለእኔን ለመግደል ነው እንደዚህ የመጣው። ኃይልን ለመግደል ነው እንደመጣው። ሰይጣንን ግደለው በእግዚአብሔር ቃል። መጀመሪያ እንደ ክርስቲያን ከአፍ ስቲንጎች እነዚህ ስቲንግስ እነዚህ መንደፊያዎች ማለት ነው እሾሆች መወገድ አለባቸው። ከአፍ እሾህን አስወግደህ ሳትጨርስ እዚህ ሚዲያ ላይ ስለ ክርስቶስ ለመናገር በመስቀል ላይ ሞቶልኛል ማለት ልክ አይደለም። እንዲህ አይነት አፍ ጌታ አይጠቅምም እያልኩ ነው ውድ ወንድሜ። አንድ ጥያቄ ቀላል። አንተ ለምሳሌ ምንድነው አፖስትል ሲሉ ነበር። የት ነው አፖስትል የተባልከው አንተ? ማን ነው አፖስትል? የት መሆን ነበር? እኛ አናውቅም። የት መሆን ነበር እኮ እኛ አናውቅም። ለዚህ ነው አየህ፣ አንተ ለምታስተምራቸው ሰዎች እኔ ለአንተ ሐዋርያ ነኝ ብዬ መጣሁብህ። አትወቀኝ ስትፈልግ። አንተ እንድታውቀኝ መቼ ለመንኩ? ገብቶሃል? አታክ ለማድረግ ነው ሐሳብህ እንጂ ትክክለኛ የሆነ ነገር ለመናገር እየመጣህ አይደለም። እኔን በኔ ላይ ጥይት ለመተኮስ በጣም ጠንካራ ጋሻ አለኝ። ሶሊዳሪቲ ካዩ አንደርስታንድ። በኔ ላይ ተኩሰ አይሳካልህም። ምክንያቱም እንዳንተ አይነት ሺህ ረግፏል ከኔ ፊት እየተኮሰ ይወድቃል። እየተኮሰ 47 ዓመት በቆየሁበት ሁሉ እንዳንተ አይነት እንዲህ የእንትን ጥይቶችን ማለት እሾህ መንደፊያ ይዞ ይተኩሳሉ፣ መርዝ ላይ እየለኮሱ እና አሸንፊያቸዋለሁ። ዶንት ወሪ አባውት ማን እንዲሾመኝ ያስፈልጋል ብለህ ታስባለህ? እስቲ ያንተ ሽማግሌ ጋር እኔ መቼ መጣሁ? ሾመኝ ገብቶሃል? ሐዋርያነት ምልክቱ ምንድን ነው? መጽሐፍ ቅዱስ የለም ብለህ ነው የምታምነው። ማመን መብትህ ነው። ሐዋርያው ጳውሎስ ሐዋርያ አይደለም ሲባል ለቆሮንቶስ ሰዎች ምንድን ነው ያለው? ሐዋርያ ያደረገህ ማን ነው? ሐዋርያ ነኝ አለ። ማን ያደረገህ አንተ? ሐዋርያ ያደረገህ ማን ነው? አይደለም አሁን የምናወራው ፖይንት ነው። ነገሩ ሲያክተህ አያው ፈርጦ ዳውላው እንደምሉት አይነት ለምን ታደርጋለህ? መጀመሪያ መርዛማነትን ጌታን አጥፋ ከአፍ በልና መርዛማነቱ ከአፍ ነቅሎ ሲወገድ ሰላማዊ የሆነ ፍቅር ትናገራለህ። ማን ነው ሐዋርያ ያደረገው? ግራ ትክክለኛ ያልሆነ ነገር ሲታርም እንኳን ምን ይላል? በማናቸውም አይነት ችግር ውስጥ ወይም ስህተት ውስጥ አንድ ሰው ቢገኝ እናንተ ግን ይላል እግዚአብሔር ቃል በየውሃት መንፈስ አቅኑት ነው የምለው። ደውሪ እኔ መልስለታለሁ። ሐዋርያ ጳውሎስ ያ ቴንክ ዩ ሶ ማች ብራዘር ፍሊክ ማነው ፊሊፕ ምን አለ? ሐዋርያ ጳውሎስ አፖስቶሊክ ሚኒስትሪ የተቀበለው ከሰው ሳይሆን ከእግዚአብሔር እንደሆነ የተናገረው እና ታዲያ እዚህ ጋር የምናየው አፖስቶል ፊሊፕ የት ነው አፖስቶሊክ ሚኒስትሪ ማን የሰጠ ብለህ ብትጠይቀው እከሌ ሰጠኝ ካለማ ሮንግ ነው። እግዚአብሔር ነው ሰጪ። ማን ነው የሚሰጠው? እኔም አስተማሪ ነኝ ከአምስቱ ኦፊስ ውስጥ ማን እግዚአብሔር ሰጠኝ ይበላል። አንተ ነህ። ቆይ በእናትህ ጣልቃ አትግባ። እኔው አሁን ለምሳሌ አንተ ለምንድን ነው የምታውቀው? አንተ ሰውዬ አቦተራ እናውራ። ሃይማኖተኞች ጋር ማውራት ነው። አንተ እሱ የራሱን ይንገረን።
አንተ ስለራሳው ራሱ ሙሉ ሰው ነው ራሱ ያለ ሰው። እሺ ፕሊዝ እኔ እኮ ከሪሊጂየስ ሰዎች ጋር ማውራት የሚያስጠላኝ ለዚህ ነው። አዳምጥ። እኔ ሪሊጂየስ አይደለሁም ሲጀምር ነው አይደለሁም። የስ ዩ አር የሃይማኖተኛ ነው። የመጨረሻ የለየለት ሃይማኖተኛ ሰው ነው። ለዛ ነው ተቃራኒ ሀሳብ የምትፈልገው አይደለም። እኔ ትክክለኛው መስመር ላይ ነው ቆሜ እየታገልኩ ያለው። ለምሳሌ ሚኒስትሪ ያለው አንተ ሚኒስትሪ ስታወጣ ከእናንተ አፖስቶል ፊሊፕ ይሻለኛል። ለምን ነው የሚሻለኝ መሰለህ? አትሊስት ሂዝ ፋንክሽኒንግ ዘ አፖስቶሊክ ሚኒስትሪስ ማን የሰጠህ? በግ ከላይ ፓስተር ከላይ ሰጠኝ እንዲሉ ትፈልጋለህ እንዴ? አፖስቶሊክ ሚኒስትሪ ማን ነው የሚሰጠው? እኔ ማን የሰጠኝ አስተማሪ? ተደጋገፉ እኮ ነው የምልህ። ተደጋገፉ። አንድ ጣቢያ ሆናችሁ እርስ በርስ አንዳችሁ አጨብጭቡ። ፓስተር ሶፊ እዚህ ውስጥ ፓስተር ሶፊ ተብሎ ማን ሶፊ ፓስተርነት ማን የሰጠ? ዴቭ አንተ ወንድም ነው እንዴ? እንጠይቀው ይነግራል። ማን የሰጠ? ዴቭ ቸርች ውስጥ አገለግል ፓስተር መልስ። ኦኬ ዴቭ ነው የሰጠ? እግዚአብሔር ነው የሰጠ ፓስተርነት ሶፊ። ያው እንግዲህ አባቶች ያው እጅ በመጫን ደግሞ ቤተክርስቲያን ያው ለተለያየ እሱን አልተጠየቅም። ጸጋው ማን ነው የተባልከው? እኔ የጠየቁት እሱን ነው። ከመሬት ተነስቼ ዝም ብዬ አልወጣሁም። ቤተክርስቲያን አይደለም እግዚአብሔር ነው የሚሰጠው። ኦፍ ኮርስ ጥሪ ከእግዚአብሔር ነው። በጣም አሪፍ። በቃ ከዛ ማለፍ የለብንም። አንድ ለምሳሌ አሜሪካን አይደለም ጥሪ ከእግዚአብሔር ሆኖ ለምሳሌ ሌትስ ሴይ ጋብቻ እግዚአብሔር ነው መሰረቱ። ሰዎች ሁለት ሰዎች ለብረው ልንጋባ ነው አጋቡን ብሎ ቤተክርስቲያን የሚሄዱት በቃ እግዚአብሔር ነው። ዝም ብለው ደግሞ ምንድን በሶፊዬ አሁን አሜሪካ ውስጥ የሚገርምህ ካምፓኒዎች አሉ ኦርዲኔሽን የሚሰጡ። እግዚአብሔር ጥሪው ከእግዚአብሔር ነው። ስራው በስራ ይገልጣል። ከዛ በኋላ ምን ያደርጋሉ? ብዙ ሰዎች ኦንላይን ካምፓኒ ኦርዲኔሽኑን ከዛ ይቀበላሉ። ኦርዲኔሽኑን የሚቀበሉት ስለ አሜሪካ ሳይሆን እኔ አሁን ስለኔ የሚጠየቁት የእናንተን አርጊውመንት እኔ አይመለከተኝም። እሺ ጨርሰናል። ጥያቄ ግን ሁለት ሰዎች ወደ ጋብቻ ሲሄዱ ቤተክርስቲያን መሄድ፣ አባቶችን ማሳወቅ፣ ለመሪዎች ማሳወቅ ምን አስፈለጋቸው? ነይ ግቢ ናገባ ተባብለው መግባት ይችሉ ነበረ። ነገር ግን ቤተክርስቲያን ሄደው ጸልዩልን፣ የእግዚአብሔር ፈቃድ በዚህ ያለ እንዲኖሩ ከዛ አይደል ጨርሳ ከዛ ይማራሉ። ከተማሩ በኋላ በህዝብና በእግዚአብሔር ፊት ቃል ኪዳን ያደርጋሉ። ከዛ በኋላ ወደ ጋብቻቸው ይሄዳሉ ማለት ነው። ያን የምናደርግበት እኮ አንዱ የቤተክርስቲያን ስርዓት ስለሆነ እንጂ ጋብቻን ቤተክርስቲያን አይደለም የጀመረችው። ተቋሙ ከእግዚአብሔር ነው የጀመረው። አንድ የሚያደርግም እግዚአብሔር ነው። አሁን አፖስትል ታዲያ ብትጠይቀው እጅ ጫነለሰ የሌለን የሚመስላችሁ ሶፊን አንድ ነገር ትጠይቃለህ። የዚያ ነገር ተቃውሞ የለኝም፣ ነገር ግን መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ምኑ አሁን አንተ የምትለው ነገር ሁሉ እኔ ተቃውሞ የለኝም፣ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? እኔ እያልኩኝ ያለሁት መጽሐፍ ቅዱስ እሱማ ቤተክርስቲያን እጅ በመጫን እንዲሁም ስጦታዎችን እንደምትለይ ባይብልንም አምጥተን አዲስ ኪዳን ላይ ማየት እንችላለን። እሱ ምንም ጥያቄ የሌለው እኔ እያወራለሁ ሹመት አይደለም። እኔ ቤተክርስቲያን ትቀበላለች አላልኩም። እኔ ቤተክርስቲያን ትቀበላለች አይደለም። ላለህበት ተቋም የመገዛት መርህ አለው እኮ ሰው ሲኖር እኮ በመርህ ነው። ለምሳሌ ቤተክርስቲያን አንተ ጋር እኮ ስመጣ ከአንተ በታች በአንተ ስር ያሉ አንተ ጋር ጌታ እንድትቀበሉ ለአገልግሎት የተለዩ ጌታ እንዲህ አይነት ጥሪ ሰጥቶኛል፣ አፖስትል በምን ትረዳኛለህ? ሜንቱር ብታረገኝ ምን ይመስልሃል? እኔ ጋር ያለው ጸጋ እንዲህ አይነት ነው፣ ውስጤ ፊልም አድርገው ከእግዚአብሔር የሰጠኝ ስል ያንን ነገር ለዚህ ነገር በዚህ መንገድ ሂድ፣ በዚህ መንገድ አባቶችን ጠየቅ እኮ ታዲያ የሚለው ምኑን ነው ታዲያ? ያንን ጠይቀ በዛ በኩል ትሄዳለህ እንጂ ማንም ሰው ማንንም እንካ ተጠርታ ሊድ ከዚህ በኋላ ወንጌል ስበክ ብሎ የሚሰጥ የለም። የተጠራ የተቀበልከው ጥሪ ነው። ጥሪው የሚደርስ ደግሞ ለአንተ ነው። አንተን ማን እንደጠራ እንዴት እንደተጠራ ደግሞ የተጠራበት መንገድ አንተ ነህ። አንዳንዱ ከሆነ ቦታ ተጠርቷል። አንዳንዱ አሳ የሚያጠምር ተጠርቷል። አንዳንዱ ከሕክምና፣ አንዳንዱ ከአስተማሪ፣ ከተለያየ ቦታ ተጠርተህ ትመጣለህ። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 1 ላይ ሲያወራ እኮ ስለ ጥሪና ስለ አገልግሎት ሲናገር እኮ እግዚአብሔር ናልና የዓለምን ጥበበኞች ወይም ባለ እውቀቶችን ያሳፍር ዘንድ ሞኝና ምናምንቴውን መረጠ ነው የሚለው። እግዚአብሔር ነው መራጩ። ከምንም ያልተማርክ ልትሆን ይችላል፣ የተማርክ ልትሆን አይመለከተውም። ምርጫው ከሱ ነው ማለት። ምናምንቴዎችን መረጠ። ምን የዓለምን ጥበበኞች ያሳፍር ዘንድ የማይረቡትንና ምናምንቴዎችን መረጠ ብሎ ምርጫው የሱ ነው። ግን መጽሐፍ እንዲህ ይላል ደግሞ እኮ መከሩ ብዙ ነው አለ፣ ሰራተኞች ግን ጥቂቶች ናቸው አለ። ስለዚህ የመከሩን ጌታ ሰራተኞችን እንዲያበዛ ምን በሉት? ለምኑት፣ ጠይቁት ይላል። በመጠየቅም ደግሞ መመረጥና መሰጠት አለ ማለት ነው። ጠይቀን ጌታ ሆይ ብለን ገብቷል። ስለዚህ ከዚህ አንጻር የሚሰጥ እግዚአብሔር ነው። ግን ቤተክርስቲያን ደግሞ ሕግ ስላላት፣ ስርዓት ስላላት፣ መርህ ስላላት ለቤተክርስቲያን አባቶ፣ አለበለዚያ ሰው ሁሉ መረን ይሆናል። እግዚአብሔር አሳየኝም ያላሳየውም ነኝ እያለ ድብልቅ ህዝብ በዛ በነህሚያ ዘመን ነበሩ አሉ ድባለቁ። ስለዚህ እንደዚህ ድብልቁ የሚወጣበት አንዱ ከቤተ ክርስቲያን ስርዓት
መውጣት ስለሆነ የቤተክርስቲያን ስርዓት መያዙ ጥሪው እግዚአብሔር ነው፣ ማንም ሳያገባውም እያሉ መረን መሄድም ልክ አይደለም። ነገር ግን ጠሪው መራጩ ሽማግሌዎች ተሰብስበው አያጸድቁም። ፓርላማ አይደለም፣ የፖለቲካ ድርጅት አይደለም። የእግዚአብሔር መንግስት የሆኑ ሰዎች አጨብጭበው የሚቀበሉ አለ። ባይቀበሉ ዓለም ፊቷን ብታዞር እንኳን አንተን እና እኔን ኢየሱስንም ለተቀበሉት ነው የሚለው። አለመቀበል መብቱ ነው። ገብቷል። ስለዚህ ከዛ አንጻር በእንደሱ ነው እማምነው። ነገር ግን የቤተክርስቲያን ሕግ አባቶች መከበር አለባቸው። ቁጭ ብለህ መማር። ለምሳሌ ዳዊት ዘይት ተቀብቷል እኮ ተመልሶ ምድረ በዳ ወርዷል። እንደገና ተቀብቻለሁ ከዚህ በኋላ ብሎ አልቀጠለም። ጊዜ አለ፣ ዘመን አለ። ያንን አባቶች ናቸው። ለዚህ ነው እኮ ኤሊ ጋር አልሄደም። ሳሙኤል ሊጠይቅ አልሄደም። አየህ፣ መጠየቅ ከላይ የነበሩ በአገልግሎትም በመንፈሳዊ ነገርም የመጡ ሰዎችን መስማት ተገቢ ነው። ለዚህ ነው ለጢሞቴዎስም ነው ለሚነግሩ አይደለ ማን ነው እጅ በመጫን ከአባቶች የተቀበልከውን ነገር ምን ችላ አትበል ብሎ እኮ ይነግረዋል። ስለዚህ የተቀበለውን ነገር ሰው ችላ እንዳይል ከአባቶች የሚቀበለው ነገር አለው። በእንደሱ ነው የማምነው ነው። አፖስትል አንተ ነህ ለጠየቀኝ ጥያቄ ይሄንን ትክክል ነው። ትክክል ነው ሶፊዬ። ከቸርች ወደ ቸርች የተለያየ ለምሳሌ ብዙ አብያተ ክርስቲያናት መጽሐፍ ቅዱስ ኮሌጅ ተምሮ የመጣው ሰው ይቀጥሩታል በማስታወቂያ። አሜሪካ አብያተ ክርስቲያናት ብትሄድ ማስታወቂያ ያወጣሉ፣ ፓስተር ይቀጥራሉ። ጀስት ሰውየው እኔ ከጌታ ተቀብያለሁ ብሎ ራሱን ለዛ ነገር ተምሮ አዘጋጅቷል። እንዲህ አይነት ሰርቲፊኬት ያለው፣ እንዲህ አይነት አገልግሎት ያለው፣ እንዲህ አይነት ምስክርነት ያለው እንቀጥራለን ብሎ ማስታወቂያ ያወጣሉ። በማስታወቂያ ይቀበሉታል። ለምሳሌ ይሄ ማን ነው ዘላለም መንግስቱ የሚባል ልጅ አለ። የራሱን ሹመት በተመለከተ ማስታወቂያ ወጣ፣ ሄድኩኝ፣ መረጃዬን አቀረብኩ፣ ተቀጠርኩ ነው ያለው። ገብተዋል። አሜሪካ ውስጥ ማለት ነው። ዘላለም መንግስቱን ብዙዎቹ ስለሚያውቁት ነው እየጠቀስኩት እንጂ ስለሱ ምስክርነት መልካም ኢትዮጵያ እኮ አብዛኞቹ እኮ ሰግጠው እኮ ነው ፓስተር የሆኑት። ፓስተር ኢትዮጵያ ውስጥ ፍምሳሉብን እኮ አሁን የሙሉ ወንጌልን ተከትለው እጅ መጫን ነው እንጂ በማስታወቂያ ሰዎች ይቀጠራሉ። የተማረ ሰው እኛም ሀሳብነት አፖስትል ሌሎቻችንን ለማስወረድ አንዳንድ ጊዜ ያልተማሩ ሰዎች ናቸው ሰው ሲናገር የሚደርበው የሚናገሩት። በእውነት ራሳችሁን አክብሩ። ተራ ስትሰጥ ነው የተማረ ሰው የሚናገረው። እሺ የተማርከው ዝም በል እስኪ እባክህ። አንተ አልተማርክም። ዱባ ራስ ምን ያወራል? አንተ ወጣ አንተ ፓስተር ነው ወጣ አይ ነጌታዬ ተቃጥሎ እኮ ነው ፓስተር አቃጠለው እኮ ትልቅ እያለ መጨረሻ በጸጋ ጠራ። ሶፊ መጨረሻ ቤተክርስቲያን ዋና አባት ነኝ። የእኛ ቤተክርስቲያን በእኛ ቤተክርስቲያንም አንተ እንደምትለው ስርዓት አለ። እኔ የሙሉ ወንጌል ልጅ ስለሆንኩ ሐዋርያነቴም የተረጋገጠው በሙሉ ወንጌል ቤተክርስቲያን ስለሆነ አንዳንድ ጥሩ አሰራሮችን እዛ ካገለገልኩበት ወደ 20 ምናምን ቸርች ፕላንት አድርጋለሁ። እኔ ይዤ መጥቻለሁ። ወደዛ እየተጠጋ ነው ፔንቴኮስታል ስለሆነ አንተ እንደምትለው ማለት ነው። እባክህ የተማረ ሰው ይጨርስና ተጠይቀዋለህ። ይጨርስ ለምን ይጨርሳል? የሙሉ ወንጌል እንደሆነ ጠይቀው። ይጨርስና ነው አንተ ቅድም አንተ ስታወራ ይጨርስ አላልኩም? ይጨርስና አፖስትል ከዛ ጥያቄን ጠይቃለህ። ከዛ ደግሞ እዚህ እነ ፕሮፌት አሉ፣ ጄኤልኤም ሚኒስትሪዎች አሉ፣ ፕሮፌት አለች፣ ጀሚላም አለች። ስለዚህ እንደሱ እያደረግን ቀጣይ አንድ አፖስትል ጨርስ አንተ ሐሳብ አሁን የት ሙሉ ወንጌል እሱ የሚለውን ምን አገባ ብለው መልስ አለው? መልስ የለው። ምን አገባ ካልከኝ ፓስተር ለዱባ ምናምን እንዳለው ልጅ ሆነ ማለት ነው። አይ እኔ በስም አልጠራም። ነገሩ እየተበላሸ ነው። ትልቅ ሰው እየተበላሸ ነው። ምን አልካንተ ነው ብለን የገመትነው ሰው እየቀለለ ነው። ምን አገባህ ካለኝ ምን አገባህ ማለት ያኛው ዱባ ምናምን እንዳለው ልጅ ነው የሚሆነው። እንደዚህ ምን አገባህ አይባልም። እኔ የጠየቅኩት በጣም ሲሪየስ ጥያቄ ነው። የት ሙሉ ወንጌል ከታች 900 ሰው አለ እኛ ጋ ነው እንዲሉ ነው። አይ ዝም በል ዝም አልኩ። ምን አገባህ አይባልም። አይመለከትህም። ያንን ለመደራደሪያ እኔ አላቀርብም። ገብቷል። አደባባይ ላይ ግን ስል የማያቆኝ ያውቁኛል።
824 ሰው ፊት ነው የሚናገረው። በእጆቼ 800 ስለዚህ ምንድነው አንተና አሁን የሚያነጋግረን ሰውን አታክ የሚያደርግ አቀራረብ አትቅረብ፣ ጤናማ በሆነ አቀራረብ አትቅረብ። ኃይሉ የሰበከውም ወንጌል የተናገረውም ነገር የከፋ አይደለም። ሰዎችን ጌታን ያስቀበለበትም መንገድ የጸለየበትም ሁሉ ጥሩ ነው። ኦፌንሲቭ መሆንህ በጥላቻ እሱ የሚናገረው ማዳመጥህ እንጂ በሰላማዊ መንፈስ በቀናነት የሚያዳምጥን ሰው አረበሸም ለማለት ያልኩትን ይዘን ነው ወደዚህ ውስጥ ሩቅ ይሄድ ነው። አንተ ነህ ሰላም ነው ወንድሜ፣ ሁልሽም ዱባነሽ ይላል። ምን መልስ ትመልሳለህ ለምርኮኛው? ሁልሽ ዱባነሽ ይላል። ለሱ መልስ ብመልስ ደስ ይለኛል። ለዚህ ከስር ለሚጽፈው ሰው ይቅርታ ሐሳብ ልስጥ። እዚህ ጋር ጥያቄ ነበር። ጽፉ ሰዎች ሐሳብ አትስጡ ለኮሜንተሮች። ያ አይ ወደ ቁም ነገሩ ምናልባት ሶፊ ቅድም ስታወሩበት ፓስተር ግን አፖስትል ግን ይቅርታ አድርግልኝ አንዴ ወንድሜማ፣ አፖስትል ለምን ቃል አታስተምርም? በኔ ቻናል ላይ ነይና የማስተምርበት ጊዜ አይደለም። ያንተ ቻናል ሳይሆን የእግዚአብሔር ሰው እዚህ ጋር ቃል ብታውጅ ለኛም የእግዚአብሔር ቃል ብንሰማ መልካም ነው። ለሚናገሩ ሰዎች ለመከራከር በውይይት ላይ ቃል አታስተምርም ለማለት ሳይሆን ታስተምራለህ። ግን የእግዚአብሔር የሰጠ ላንተ አውቶሪቲ ያው የእግዚአብሔርን ቃል እንድታስተምር ነው። እሱን ቃል ብታውጅ እንደ እግዚአብሔር ሰው ይቅርታ ፕሮፌት ቅድም የተነሳው ሐሳብ ላይ ውይይት ላይ የእግዚአብሔር ሶፊ ውይይት ላይ እንደሆነ ንገራት። ውይይት ላይ ነብይት ውይይት ላይ ናቸው። እሺ በቃ ጨርሱ። ውይይት ይዘን ነው። ውይይት ትልቅ ርዕስ ሲኦል እየተወያየን ነው። አሁን በኋላ ጥያቄ ልጠይቅ መሰለኛ። እሺ ጠይቅ። ቅድም የተነሳው ሐሳብ ላይ ምናልባት ፓስተር ሶፊ ጥሩ ሐሳብ አንስታል። የቤተ ክርስቲያንን ኦቶሪቲ በጣም ማክበር እንዳለብን ተነስቷል። እሱ ጋራ በጣም እኔም አምናለሁ። አንድ ሰው እንደው ባይኖረው እንኳን ከበላዩ ኦቶሪቲ ማስቀመጥ አለበት ብዬ አምናለሁ። አንዳንድ ጊዜ ግን ለምሳሌ ፓስተር ሶፊ እግዚአብሔር በመልካም መንገድ አስኪዶክ ላንተ ጥሩ አባት አግኝተክ እዚህ ድረስ ደርሰሃል። ቅድም እንደነገርከን በቤተ ክርስቲያን ስርዓት ውስጥ እያንዳንዱ ልታገኝ የሚገባውን መንፈሳዊ ከቨሬጅ ወይም ደግሞ ጥላ ማግኘት ችለሃል እና እንደዚህ ደግሞ መንፈሳዊ ጥላ ያላገኙ በተለይ ቤተ ክርስቲያን ውስጥ ጥሪ ኖሯቸው በጣም የሚገፉ ሰዎች እንዳሉ ደግሞ አይ ቲንክ የአደባባይ ሀቅ ነው እና ይህን ሁለቱን ነገር ባላንስ ማድረግ ስላልቻለን ይመስለኛል ጽንፎችን እየተመለከትን ያለ ነው እንደ ሀገር ማለት ነው። በዚህ በኩልም አይመለከተውም የሚሉ በዛ በኩልም ደግሞ የሚቀበል ልብና ትከሻቸው ሰፊ የሆኑ የቸርች መሪዎች ያላገኘንበት አይነት ሁኔታ አለና ከነዚህ አንፃር እንዴት ባላንስ ማድረግ እንችላለን? ልክ እንዳንተ አይነት ጥላ አግኝተው በውስጣቸው ያለውን ጸጋ ያላሳደጉ ሰዎችን እንዴት አድርገን ነው ነርቸር ማድረግ ምንችለው? ወይም እንዴት ነው ወደ እግዚአብሔር ወዳሰበላቸው ጥሪ እንዲመጡ ማድረግ ምንችለው? የአንዳንዶች ምርጫ በራሳቸው መንገድ ሄደው ቤተክርስቲያንን ፕላንት ማድረግና ያው በቃ በትግልም ቢሆን እግዚአብሔር የሰጣቸውን ነገር ለማድረግ መሞከር ነው የአንዳንዶች ምርጫ። ሌሎች ደግሞ በቃ ወይ ጥሪያቸውን ትተው ወደ ስራና ወደ ተለያየ የራሳቸውን ፐርሰናል ወደሆነ ህይወት የመምጣት ነገር አለ። አሁን ስንነጋገር ሁለቱንም ጽንፍ ብናይና በዛ አንፃር መፍትሄ ማምጣት ብንችል የሚል ሐሳብ አለ። ስለዚህ ከዚህ አንፃር ምናልባት ሌሎቻችሁ ምን ትላላችሁ? ተገፍተን የራሳችንን ሚኒስትሪ ራሳችን የከፈት ነው እያለ ነው ጄኤልኤም። ይቅርታ ሶፊ ልግባ። እሺ ቀጥል ፕሮፌት። ቴንኪ በጣም አመሰግናለሁ። ተባረክልኝ።
እስካሁን ድረስ ብዙ ሲባል ሰምቻለሁኝ። ቅድም ኃይልሻም የእግዚአብሔርን ቃል እያስተማረ ነበረ። ዞሮ ግን አንድ ነገር ምን ለማለት ፈልጋለሁኝ። አሁን ጄሌም እንዳነሳውም እንደገናም ደግሞ ቅድምም አፖስትልም እያነሳ በነበረው አንተንም እየተናገረ በነበረው ትልቁ ነገር እዚህ ቦታ ላይ ስንመጣ አንዱን ለመወንጀል ሳይሆን የሆነ እውቀት የሆነ ትምህርት ካንዱ እንትን እናድርግ። ፕሮፌት ምክር ሳይሆን በቃ ምክሩን ተወውና የአንተን ሀሳብ አካሄዳችንን እንዲህ ብታደርጉ እንደዛ ብታደርጉ የሚለው ይሄ ፕላትፎርም ስለሆነ የከፋው አለ፣ የተበሳጨ አለ፣ ደስ ያለ አለ፣ የተለያየ ሰው ስላለ እንደ ፓርክ ውስጥ ጽድ እኩል አንከረከምም። መጽሐፍ እንደሚናገር ታውቃለህ፣ ከልብ ሞልቶ ለአፍ ይተርፋል ነው። ሰው ያለውን ያካፍላል እና ምክሩን ሳይሆን አሁን የአንተን ሀሳብ እስካሁን በተነሱ ሀሳቦች ላይ ያለህን ሀሳብ ብትነግረን። ከዛ በተረፈ ኮፒሊንክ ሼር እያደረጋችሁ አይደለም ያላችሁት፣ ብዙዎች ያላችሁ ያው ሪስትሪክት ብሎኝ ስለነበረ በዛ አንጻር ብታደረጉ እንደሱ። ስለዚህ ያለህን ሀሳብ ንገረኝና ወደሱ ንግባ። እሺ እግረ መንገድም ፓስተርዬ በዛው አያይዞ እሱም የት ፕሮፌት እንደተባለ ማን ፕሮፌት እንዳለው ቢነግረን። ምክንያቱም እኔም ስሜን ልቀይር ነው የሚቀጥለው ላይ ታስገባኛለህ፣ ወይ አፖስቶል ሆናለሁ ወይ ፕሮፌት ሆናለሁ። ስለዚህ እሱም በዛው እግረ መንገድ እንግዲህ ምንድነው እኔ የት ፕሮፌት እንደሆንኩ መንገር የሚጠበቅብኝ አይመስለኝም። ባጭሩ ይሄንን ነው የምልህ። ግን አንድ ነገር ማለት የምፈልገው መጽሐፍ ቅዱስ አንድ ነገር ይላል። ምናልባት ሄደክ ኤፌሶ ምዕራፍ 4 ላይ ፕሮፌት ለሚጠይቋችሁማ ምላሽ እንድንሰጥ መጽሐፍ ቅዱሳዊ ነው። ከኔጌቲቭም አንጻር ይጠይቁን፣ ከፖዚቲቭም አንጻር ይጠይቁን። ምን መሰለ ለሚጠይቁን መልስ መስጠቱ ምንም ክፋት የለም። እኔ አሁን የት ነው ብሎ ቢጠይቀኝ ወረቀት ማንጣ ብለ ቤተክርስቲያን የሰጠችኝ ወረቀት እዚሁ አለ፣ አምጥቼ ለሚጠይቀው ነገር መልሳለሁ። ሰውየው ጠማማ ነገር የሚጠይቅ ለክፉ የሚጠይቅ እኔ አይመለከተኝም። ለጠየቀው የጥያቄ ስህተት የለም ብዬ ነው የማምነው። እኔ ስህተት የመልስ ነው ብዬ ነው የማምነው። ስለዚህ ሰው የተሰማውን መጠየቅ ይችላል። ስንጠየቅ ኦፌንድ አንሆን፣ አንበሳጭ፣ አንናደድ። ስለዚህ ከዛ አንጻር ብትመልስ ችግር የለውም። ቀደም አንድ ነገር ሶፊ ምን ተብላ ምን ብሎሃል መሰለክ? ጄሌም አንድ ነገር እያለ ራሴ ነኝ ማለት ይችላል። አረ ፓስተር ራሴ ነኝ ራሴን ፕሮፌት ያልኩት ማለት ይችላል። አሁን እኔ አፖስትል ነኝ ከዛሬ በኋላ አፖስትል እያላችሁ ጥሩኝ ፕሊዝ። አንዳንዴ ምንድነው ይቅርታ፣ አንዳንዴ ምንድነው መሰለ እኔ አሁን ፕሮፌት ነኝ። ይህንን ከየት ተቀበልክ እንዴት ተቀበልክ? የመጀመሪያው ከእግዚአብሔር ነው። ሁለተኛ ደግሞ ምድር ላይ ካሉ ሰዎች ነው። ምንድነው ያንንም ደግሞ ምድር ላይ ያሉ ሰዎች እኔን ፕሮፌት አላደረጉኝም፣ እውቅና ነው የሰጡኝ። ባጭሩ ልል የምፈልገው ግን ምንድነው አንድ ነገር የትኛውም ጸጋ ከሰማይ ነው። እግዚአብሔር ለሰው ልጆች ቤተክርስቲያን ነች እውቅና የሰጠችው ወይስ ጓደኞች ናቸው? ማን ነው? ወንድሜ በእውነት ሶሪ ፕሮፌት፣ አንድ ጊዜ አንተ ያልተማርክ ሰው መሆንህን ብቻ ነው የሚገልጸው። ለ710 ሰው ፊት እየተዋረድክ ነው። ሰውን እያቃርጡ መናገር ነው ነው በጣም እኔ እንደውም እኔ ስጠየቅ እንኳን ሶፊ ተናገር እስከምለኝ እየጠበቅኩ ነው። ሳውንድ ማይንድድ አይደለም። የጥላቻ በጣሳ እየጠጣ አይመስለኝም። እኔ በጥላቻ በርሜል ውስጥ ሆነ አንገትህን ብቅ እያደረግ አንዳንድ ጥላቻ እየተፋ የምትወጣ ይመስለኛል። አረጋጋ። ቀስ ብለህ በጣሳ ትስቀናለህ። እኛ ቀስ ብለህ ሚባርግ አንተ ነህ ሚውት አድርገው ማለት ፕሮፌት ተናገር፣ ቀጥል። መልካም ይናገር፣ መጥፎ ይናገር። የምናገረውን ነገር ሰዎችን እስከ መጨረሻ አለማዳመጥ ንቀት ነው የሚያሳየው። እኔ ህፃን ልጅ በእውነት ነው የምላችሁ የእግዚአብሔርን አምሳያ ስለማይበት ሰውን ሁሉ አከብራለሁ እና ሰውን ማክበር አለማቋረጥ አንድ ትልቅ ምልክቱ ነው። ፓስተር አንድ ደቂቃ ይሰጠኝ። እኔ አንድ ደቂቃ ይሰጠኝ። መጀመሪያ አንድ ደቂቃ ሜንሽን ተደርጋለሁ። በምን ዙሪያ ነው? አሁን ነው እንትና ማነው ፊሊጶስ ባለው ዙሪያ። እሺ ቀጥል። ፊሊጶስ ቁጣ የሚል ጸጋ አለ እንዴ? ጸጋህ ቁጣ ነው የሚመስለው።
ለምን ጸልዩለት? ለምን ጸልዩለት? ከዚህ ሁሉ ጣጣ የእውነት ይጸለይለት። በቃ ሲሪየስ አይጸለይለት። አብሳብ የሚል መንፈስ አለበት ልጁ። በቃ አልቻለም ማለት አልቻለም። ከአቅሙ በላይ ስለሆነ ይጸለይለት። እንደ በቃ ሾክ ወደ ላይ ይወጋዋል። ማራ ተስማምተን ጸልይለት። አንተነ በምን ጸጋ ነው የምታገለግለው? ቤተክርስቲያን ውስጥ በምን አይነት ጸጋ ነው የምታገለግለው? እስቲ ንገረን። አንተ የምታገለግልበት ጸጋ ምንድን ነው? ወንበር በመወልወል በመደርደር። ኦኬ፣ ለዛ ነው ያ ነው ያንተ ጸጋ ማለት ነው። የሚቀመጡ ሰዎችን ታዲያ ትጠላቸዋለህ? እንደዚህ አይነት ሰው ባይ ዘ ወይ እንደዚህ አይነት ሰው መስመር ዳኛ ፊሊጶስ አፖስትል ያለው ትክክል ነው ማለት ነው። ስላንተ ኳስ ሜዳ ውስጥ አሁን መስመር ዳኛ አለው አይደለ? ኳሷ ከሜዳ ስትወጣ ብቻ ተከታትለው ባንዲራ የሚያውለወልው ማለት ነው። ወይ ዳኛ አይባሉም ወይ ተጫዋች አይባሉም። ልክ አይደለም። ስለዚህ ለዚህ ሰው ሲሪየስሊ ያላችሁ ሁላችሁ ሊጸለይለት ይገባል። ሾማችሁት ማለት ነው። ያበሳጫችሁ ራስህን ካልሾም ራስህ እውቅና ካልሰጠ ይቅርታ አንዴ በቃ አንዴ ልናገር። ይቅርታ ጸጋን ቤተክርስቲያን አትሰጥም። ባይዘዌ ጸጋን ቤተክርስቲያን አትሰጥም። እውቅና ትሰጣለች። ቤተክርስቲያን እውቅና ትሰጣለች እንጂ ጸጋን የሚሰጥ እግዚአብሔር ነው። የትኛው ቤተክርስቲያን ሰጠ? ማን ቤተክርስቲያን? ቤተክርስቲያን ያንተን ጸጋ አይታ ጸጋህን የማሳደግ ወይም ጸጋህን እውቅና ነው የምትሰጥህ እንጂ ቤተክርስቲያን ጸጋ አትሰጥም። ጸጋ የሚሰጥ እግዚአብሔር ነው። ምናልባት እስቲ ነቢይ ሪሼፕል አድርጎ ይህን ነገር እግዚአብሔር ይሰጣል፣ ቤተክርስቲያን ትቀበላለች፣ ትለያለች። ያስ ለይታ ትቀበላለች። ግን አንዳንድ ጊዜ የነብይነት አገልግሎት በእስራኤል ሲሰጥ ትክክል ነው። አንተ ሰው ለሰው ጸጋን አይሰጥም። ማንም ሰው ለሰው ጸጋ አይሰጥም። አትሳሳት። ምናልባት ለአንተ ሰው አይደለም ቤተክርስቲያን እንድታጸዳ በልብ ውስጥ ያስቀመጠልህ ሰው አይደለም። በልብ ውስጥ በነገራችን ላይ አንድ ነገር መናገር የምፈልገው ያስቀመጠልህ እግዚአብሔር ነው። ያንን አይቶ ነው ቤተክርስቲያን ለአንተ የፈቀደልህ እንድታጸዳ። ያንን አይታ ነው እንጂ ያ ነገር አንተ ላይ ባይኖር ቤተክርስቲያን እንድታደርግ አትፈቅድልህም። ማን ሰጥህ አትበል። ጸጋን የሚሰጥ እግዚአብሔር ነው። አትሳሳት። ምናልባት እሺ፣ እኔ ይኸውልህ ጸጋን ይቅርታ አንዴ ልጨርስና ትገባለህ። ትገባለህ። አንድ ጊዜ ልጨርስ። ማለትም ቅድም እንዳልከው ምናልባት ቤተክርስቲያን መጽሐፍ ቅዱስ ላይ ብዙ ቦታ ላይ ስለ ጸጋ ስጦታ ይናገራል። ከሚናገሩ ክፍሎች አንዱ ሐዋርያው ጳውሎስ እንደዚህ ይላል፣ አገልግሎትን የሚቃወሙ ሰዎች ሐዋርያነቱን የሚቃወሙ ሰዎች እንደነበሩ ሁሉ ሲናገር ለማንም ሐዋርያ ባልሆን ለእናንተ ግን ሐዋርያ ነኝ ይላል። ስለዚህ በዙሪያ ያሉ ሰዎች ቢቃወሙትም ግን የሚያገለግላቸው